ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ካንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን በተለያዩ ርዕሰ ጉዳዮች ላይ በማተኮር ወደ እናንተ የምናደርሰውን የአንከር የመረጃ ክፍለ ጊዜ ነው ይዘን የቀረብነው በኢትዮጵያና በሱዳን ድንበር መሃል ውጥረቱ በከፍተኛ ደረጃ እያየለ መምጣቱ ታወቀ የሱዳን ጦር ካለፈው ሳምንት ጀምሮ መደበኛ ሰራዊቱን ወደ ኢትዮጵያ ድንበር ማስጠጋቱን ተከትሎ ውጥረቱ የበረታ መምጣቱን ነው መረጃዎች የሚያመለክቱት በኢትዮጵያ ድንበር አካባቢ ለፈጥኖ ደራሽ የሱዳን አማጽያን በተሰጡ ካምፖች አቅራቢያ የሱዳን መንግስት ጥቃት መፈጸሙም ተመልክቷል ባለፈው ሳምንት በኢትዮጵያ ድሮኖች የሱዳን የአውሮፕላን ማረፊያ መመታቱን ተከትሎ ከፍተኛ ውጥረት መንገሱ የሚታወስ ነው ሱዳን ያጸፋ እርምጃ እንደምትወስድ ማስጠንቀቋም የሚታወስ ነው አሜሪካን ጨምሮ የተለያዩ ዓለም አቀፍ ድርጅቶችና ተቋማት በሱዳን ካርቱም ላይ የተወሰነውን እርምጃ አጥብቀው አውግዘዋል አሜሪካ በተባባሪዎች ላይ እርምጃ ሊወሰድ እንደሚችልም ጭምር ነው ያስጠነቀቀቸው በአማራ ፋኖ ብሔራዊ ንቅናቄ በተለያዩ ቀጠናዎች የሚወሰዱት የማጥቃት እርምጃዎች ተጠናክሮ ቀጥለዋል ሚኒሊክ እዝ ሰሞኑን በተወሰደ እርምጃ ቁጥሩ ከፍተኛ የሆነ የአብይ አህመድ አገዛዝ ሰራዊት ከጥቅም ውጪ መውጣቱም እየተነገረ ይገኛል በምርጫው ዙሪያ በርካታ መረጃዎች አሉ እሱንም እንመለከታለን አብራችሁን በመቆየት ዝግጅታችን እንድትከታተሉ የምንጋብዘው ነው መሳይ መኮንን ከዚህ ዋሽንግተን ዲሲ እንደዚሁም የሰብአዊ መብት ተሟጋች ያሬድ ኃይለማርያም ከብራስልስ አውሮፓ ይሆናል አብራችሁን ሁኑ መልካም ቆይታ ጤና ይስጥልኝ ያሬድ ጤና ይስጥልኝ መሳይ እንደምናለህ የአንከር አድማጮችም እንደምናላችሁ በተለያዩ የኢትዮጵያ አካባቢዎች እንደዚሁም በኢትዮጵያ ዙሪያ ያሉትን መረጃዎች ነው የምንመለከተው በመግቢያ ላይ ያነሷቸውን ጨምሮ አንዳንድ መረጃዎችን በስፋት የምንመለከት ይሆናል የምርጫው ጉዳይ ዛሬ እንደዚሁ በተለያዩ መረጃዎች ሰፊ ጊዜ ወስዶ የምንነጋገርበት ጉዳይ ነው አብይ አህመድ ሰሞኑን ከሚዲያ ጋር በተያያዘ አንድ መድረክ አዘጋጅቶ ነበር ያው እንደተለመደው በሁሉም ጉዳዮች ላይ አዋቂ መሆኑን ለማሳየት የሚያዘጋጃቸው መድረኮች እንደዚህ ቀደሞች ሁሉ በዚህኛውም ምን ያህል አብይ አህመድ ከእውነታና ከእውቀት ጋር የተፋታ መሆኑን የታየበት ነው በሚዲያ ዙሪያ ያቀርበውንም መድረክ እንደዚሁ ባጭሩ የምንመለከተው ይሆናል በአዲስ አበባ ሽሮ ሜዳ ሰሞኑን የተፈጠረው ውጥረት በሰፊው ሲነሳ የነበረ እንደዚሁ በስጋት ስንከታተል የነበረው ጉዳይ ነው አንድ የአካባቢው የሽሮ ሜዳ ነዋሪ በፖሊስ ጥይት ከተገደለ በኋላ ያው የቀብሩለትን ጨምሮ በተለያዩ አጋጣሚዎች ህብረተሰቡ ቁጣውን እየገለጸ ነው ይሄ ለምን ተፈለገ የሚለውንም እናነሳለን የአብይ አህመድ አገዛዝ በአዲስ አበባ የማይቀረው ቁጣ ይመጣል ከወዲሁ ላስተንፍስ ብሎ እንዲህ አይነቱን አጋጣሚ ምናልባትም ከጅምሩ ለማኮላሸት የተጠቀመበትም ዘዴ ሊሆን ይችላልና ከፍተኛ ጥንቃቄ ያስፈልጋል የሚለውም አስተያየት ከተለያዩ ቦታ እየመጣ ነው ያሬድ የሱዳኑን ጉዳይ እንዴት እየተከታተልከው ነው ነገሩ እየገፋ መጥቷል አሁን በኢትዮጵያ ድንበር አካባቢ ጥቃት እየተሰነዘረ ነው የሱዳን ኃይል ከዚህ በፊትም በኢትዮጵያ ድንበር ዘልቆ መንደሮች ላይ እንዲሁ ጥቃት ፈጽሞ የተለያዩ ጉዳቶችን ማድረሱ ሲዘገብ ነበር አሁን ይፋዊ ጦርነት ሁለቱ ሀገራት ሊገቡ ይችላሉ የሚለው ስጋት ባለም አቀፉ ማህበረሰብም ዘንድ በስፋት እየተነሳ ነው እንዴት እየተከታተልከው ነው በጣም አሳሳቢ ነገር ነው ኢትዮጵያ ከሱዳን ጋር የገባችው አላስፈላጊ የሆነ ውዝግብ ምናልባትም በኢትዮጵያ ታሪክ ኢትዮጵያ የጎረቤት ሀገሮቿን በተለይም ደግሞ የአፍሪካ ህብረት መቀመጫ ሀገር እንደመሆኗ የጎረቤቷን ሀገር ሰላም ለማናጋት የጎረቤት አማጺ ኃይሎችን ካምፕ ሰጣ የሌላ ሀገር የዩኤኢን ኢንተረስት የኢትዮጵያ እንግዲህ የገዢውን ፓርቲ ኢንተረስት ይኖርበታል ግን የቀጠናውን በከፍተኛ ሁኔታ እያመሰች ያለች ከፍተኛ ገንዘብ መድባ ግን በዛው ልክ ደግሞ የሱዳንን ወርቅ የዛ አካባቢ ያለውትን ሀገራት የውሃውን በተለይ ደግሞ የዚህ የገልፍ ኦፍ ኤደን የቀይ ባህር መስመሮች ላይ ያሉትን ነገሮች ሁሉ ለመቆጣጠር ትልቅ ሽኩቻ ከሚያረጉትና ሪጅኑን ወደ ነውጥ እየከተተች ያለች በየአገር ውስጥ ያሉትን ግጭቶች ስፖንሰር ባንድ ወገን ሆነ ስፖንሰር እያረገች ካለች ሀገር ጋር በመሆን ኢትዮጵያ ከታሪኳም አንፃር ከቅርብ ጊዜ ከነበራትም ሪፒቴሽን አንፃር የማይመጥናትን ስራ የማይመጥናትን
ነገር እንድታረግ የአገዛዝ ስርዓቱ አገሪቷን መጥፎ አቅርቃር ውስጥ ነው የከተታት። እንደምታስታውሰው በኢህአዴግ ዘመን እንኳን የኢትዮጵያ መከላከያ ሰራዊት አንደኛ የዓለም አቀፍ የሽብር እንቅስቃሴ ሪጅኑ ላይ ያለውን የሽብር ጸረ ሽብርን የመዋጋት የጸረ ሽብር እንቅስቃሴ አንድ ትልቅ የሚጠራ ኃይል ሆኖ ግን እኛ ያኔ በወቅቱ እንቃወም ነበር ሶማሌ ውስጥ የኢትዮጵያ መንግስት የነበረውን ጣልቃ ገብነትና በዛ ርቀት ሄዶ ገበያዎች ላይ ጭምር የአየር ጥቃት ፈጽሞ ምን ብሎ ብዙ ጥፋቶች በሶማሌ ሀገር ውስጥ ለተፈጸሙትም ትልቅ ተቃውሞ እናሰማ ነበር። ግን ያኔ የኢትዮጵያ ሮል አልሻባብን የሚያክል በአይኤስኤስ የሚደገፍ ኢትዮጵያ ሙስ መጥቶ በተለያዩ ቦታዎች ጥቃት የፈጸመን ኃይል ለመዋጋትና የሶማሌ ውስጥ ሌላው ዓለም የነበረውንም ኢንተረስት ሶማሌን በመቆጣጠር እየፈረሰች ያለች ሀገር ስለነበረች መንግስትም አቋቁመን የሽብሩን አካል አከርካሪውን እንሰብራለን ጉሮሯቸውን እናንቃለን የሚል እንትን ስለነበር የዛ ሚሽን አካል ናቸው። በኋላም የአፍሪካ ህብረት ሰላም አስከባሪ ኃይልም ሲገባ የኢትዮጵያ ጦር እስከ ቅርብ ጊዜ ድረስ እዛ ቆይቶ ሰላም በማረጋጋት ነው የሚታወቀው። ከዛ በኋላም ሳውት ሱዳን ላይም እንደዚሁ የኢትዮጵያ ሰራዊት የሚላከው የተባበሩት መንግስታት የሰላም አስከባሪ ኃይል ሆኖ ነው። ከዛ ውጭ ግን እዛ ቀጠና ላይ የሌላን ሀገር ለመውጋት የታጠቁ ኃይሎችን ሆስት በማድረግ በመደገፍ በዋናነት የምትታወቀው ኤርትራ ነች። ሌሎቹ ሀገሮች ብዙም እንትን አልነበራቸውም እና ኢትዮጵያ ከዛ ከምትታወቅበት እንደ ሀገር ከምትከበርበት ደረጃ ወርዳ በሌላ ሀገር ጣልቃ ገብታ የቤኒሻንጉል ጉሙዝ ላይ ለአርኤስኤፍ በዩኤኢ ሙሉ ድጋፍ የወታደራዊ ካምፕ ከፍታ ሱዳን ውስጥ ያለውን ትርምስ የሌላ ሀገር የፕሮክሲ ዋሩን ግን ኢትዮጵያ እንደ መሳሪያ ሆና እያገለገለች ያለች ሀገር ሆናለች። ካስታወስክ መሳይ በሳውት ሱዳንና በዋናውም ሱዳን በኋላም በሳውት ሱዳን ኃይሎች መካከልም ግጭት ሲኖር ኢትዮጵያ የነበራት ሮል የሸምጋይነት ነበረ፣ የአደራዳሪ ሮል ነበር። አሁን ግን የሌላን አካል መሳሪያ ሆና ወታደራዊ ካምፕ ለታጣቂዎች ሰጣ እንደገና ደግሞ እዛ ድረስ በርቀት ሄደው ጥቃት እስከማድረስ ምንም እንኳን የኢትዮጵያ መንግስት ቢክድም የዓለም አቀፍ የተለያዩ የመረጃ ምንጮችም ጭምር እንዳረጋገጡት በአብይ አህመድ ትዕዛዝ ከኢትዮጵያ የሄዱ ድሮን ጀቶች ጥቃት ፈጽመዋል ሱዳን ውስጥና በወቅቱ ወዲያው ጽፌበትም ነበር። አብይ በቃ ያለ ግጭት መኖር የማይችል ሰርቫይቭ ማድረግ የማይችል ግጭትን ኬኦስን የመቆያ ስልት አድርጎ የሚወስድ ያ ብቻ ሳይሆን ደግሞ ኢትዮጵያን የሚያታክል ትልቅ የረጅም ጊዜ ታሪክ ያላት ትልቅ ሀገር ትላንት ለተፈጠረች ለዩኤኢ በገንዘብ የሀገሪቷን የዘላቂ ጥቅም በገንዘብ ሽጦ የጎረቤቶቿን እንደገና የረጅም ጊዜ ጠላት እንዲሆኑ እየሰራ ያለ። ሌላው ደግሞ በጣም የሚያሳዝነው ነገር ህዳሴ ግድብን የሚያህል ነገር እዛ ሱዳን ጠረፍ ላይ ወስደህ የገነባች ሀገር ቤኒሻንጉል ጉሙዝ እዛ 60 ኪሎ ሜትር ጫፍ ላይ የገነባች ሀገር እንዴት አድርጋ ነው በእንዲህ አይነት ግጭት ውስጥ የዛን ሀገር ታጣቂዎች ደግፋ ድንበር አቋርጣ ሁሉ ሄዳ እንዲህ ያለ እርምጃ የምትወስደውና አብይ ምን ያህል የአብይ ማስተዳደር ብልጽግናዎች ምን ያህል ማመዛዘን የተሳናቸው የሀገር ጥቅምን እና የግል ጉዳያቸውን እንዴት መለየት እንደተሳናቸው ለሌላ ሀገር ጥቅም ሰርቭ ሲያደርጉ ኢትዮጵያን በምን ያህል ደረጃ ቅርቃር ውስጥ እየገጠቱ አደጋ ውስጥ እየከተቷት መሆኑን በደንብ መገንዘብ የማይችሉ ሰዎች መሆናቸውንም ነው የሚያሳየው። መሳይ እና አሜሪካ በስም አልጠቀሱም እንጂ ከዚህ ጥቃት ጀርባ ሀገራት እንዳሉ ጠቅሰዋል። ምናልባት አሜሪካ በቀጠናዊ አጠቃላይ የእርስ በርስ ግጭት እንዳይፈጠር
ነገሩ እንዲበርድ ትፈልጋለች። በሌላ በኩል ደግሞ ይሄ ነገር እንዲባባስና የምስራቅ አፍሪካን ወደ ለየለት ቀውስ እንዲገባ የሚያደርጉ ሀገራትን ደግሞ መቅጣት ትፈልጋለች። ከዚህ አንፃር ኢትዮጵያና የተባበሩት አረብ ኤሚሬትስ እጃቸው እንዳለበት እያወቀች ግን በግልጽ ልታወግዝ አልፈለገችም። ይሄ በራሱ ለምን ሆነ የሚለውን ጥያቄ እንድናነሳ የሚያደርገን ነው። በእርግጥ አሜሪካ የብሔራዊ ጥቅሟን በማስላት ከሰሞኑ ማዕቀብ በማንሳት ከኤርትራ ጋር ግንኙነት ለመፍጠር ውሳኔ ላይ መድረሷን የሚያመለክቱ መረጃዎች ወጥተዋልና የአሜሪካን ፍላጎትና አሰላለፍ ከኢትዮጵያ ይልቅ ወደ ኤርትራ ያዘነብላል የሚለው ሐሳብ ገፍቶ እየመጣ ባለበት ወቅት ነው እንግዲህ ይሄ ጉዳይ ቀጠናውን ወደ ለየለት ቀውስ ውስጥ እየከተተው ያለው። ምናልባት የሱዳን መንግስት እስከምን ርቀት ሊሄድ ይችላል? በእርግጥ ጅቡቲ ላይ የተጀመረ ድርድር አለ የሚልም ፍንጮችን ሰምተናል። የሱዳንና የኢትዮጵያ ባለስልጣናት በጅቡቲ አደራዳሪነት ንግግሮችን ማድረግ ጀምረዋል የሚል መረጃ ወጥቷል። ምን ያህል የተሳካ ነው፣ ምን ያህል የዘለቀ ነው መረጃው በእርግጥ ገፍቶ አልመጣም። ግን ሱዳን ጉዳዩ ላይ አምርራለች፣ ጥቃት እንደምትሰነዝር አሳውቃለች። እስከምን ርቀት ሊሄድ ይችላል? ቀጠናውስ ወደ ምን አዝማሚያና አቅጣጫ ይሄዳል ብለህ ትገምታለህ? ሁለት ነገር፣ አንደኛው የና አሜሪካ ትኩረት የዚህ ከኢራን ጋር የገቡት ጦርነትና ዋና የዓለም አቀፍ የነዳጅ እና የጋዝ ማመላለሻ ሰርጥ የሆርሙዝ ሰርጥ አደጋ ውስጥ መውደቁ ይሄኛውን የስዊዝ ካናልን መስመር አሁን አማራጭ ያለው መስመር እሱ ስለሆነ እሱ ላይ ከመቼውም ጊዜ በላይ አሁን ትልቅ ኢንተረስት ነው ያለው። እዛ ከኢራን ጋር ያለው ችግር ሳይትል እስኪያደርግ ድረስ ይሄ የቀይ ባህር መስመር ዋና የመተላለፊያ መንገድ፣ ዋና የነዳጅ እና ሌሎች እቃ ጫኝ መርከቦች ትልቅ እንቅስቃሴ የሚያደርጉበት ስለሆነ እዛ ዙሪያ ላይ ካሉ ሀገሮች ጋር ያላትን ግንኙነት እንደገና አሜሪካ ሪቫይዝ ማድረጓ አይገርምም። ከኤርትራ ጋር የሚኖራት ግንኙነት እየታደሰ ነው። ሳንክሽኖቹን ሊያነሱላቸው ተስማምተዋል። ምናልባትም እንደውም የኢትዮጵያ በኃይል አስፈላጊም ከሆነ ኃይል ተጠቅሜ ወደ ቀይ ባህር እጠጋለሁ የሚለውንም ነገር ከዚህ በኋላ ህልም የሚያደርገው ይመስለኛል። የና አብይን ፍላጎት በጉልበት የማስፈጸም ፍላጎታቸውን አንድ እሱ ነው። ስለዚህ አሜሪካ ግብፅን ማጠናከር ትፈልጋለች። በየመን አካባቢ ያሉ አማጺ ኃይሎች ቀይ ባህርን መስመር የመዝጋት አንዳንድ ምልክቶች ስላሉ ዛቻም ስለነበረ ከኢራንም ጭምር ይሄንን አካባቢ ሙሉ በሙሉ በራሳቸው ቁጥጥር ስር አድርገው እርግጠኞች መሆን እስኪችሉ ድረስ እና አሜሪካም እንቅልፍ የሚተኙበት ጉዳይ አይደለም። ስለዚህ የዚህ አሁን አዲስ የታየው ሺፍት አሜሪካ ለረጅም ጊዜ የምትታወቀው ኤርትራን በማዕቀብ ውስጥ አቆይታ ለሀገሪቷን መቆርቆዝ በተለያየ መንገድ ኢሳያስም የሚወገዝበት ከዓለም እንድትገለልም የተደረገበት አንዱ ምክንያት ከና አሜሪካ ጋር የነበራት ግንኙነት የተበላሸ ስለነበረ ነው እና የእሱ መታደስ የኢሳያስ አስተዳደርን እንደገና ጉልበት እንዲሰጠው ያደርጋል። ኢሳያስ ደግሞ ከሱዳን ጋር ያለው ግንኙነት በጣም ጥሩ ሁኔታ ነው ያለው። ስለዚህ እዛ አካባቢ ሱዳን አሰላለፉ እየተቀየረ ነው የሚመጣው ወይም በደም መልክ እየያዘ ነው የሚመጣው። ስለዚህ በአሜሪካ የሚደገፍ የሱዳን፣ የኤርትራ፣ የግብፅ እና እዛ ቀጠና ላይ ያሉ ሌሎች የአሜሪካ ጋር አገሮች መጠናከር የና አብይን እንቅስቃሴ በሁለት መንገድ አደጋ ውስጥ ይከተዋል። አንደኛ ወደ ቀይ ባህር እንሄዳለን ያሉበትን የኃይል አማራጭ አርፋችሁ ተቀመጡ የሚል ጠንከር ያለ ማስጠንቀቂያም ከዚህ ከኤርትራ ጋር ጦርነት ውስጥ እንዳይገቡም ትልቅ እንትን ይፈጥርባቸዋል። ሁለተኛው ግን በኢትዮጵያ በሱዳን ላይ ያደረገችው ጣልቃ ገብነት እና ዩኤኢ እዛ የቀጠናውን ለማተራመስ የምታደርገው ሩጫም እንደዚሁ በአሜሪካን ጨምሮ በሌሎች የአውሮፓም ጭምር የዓለም ሀያል ሀገሮች አይን ውስጥ ነው ያ አካባቢ ያለው። ስለዚህ የኢትዮጵያ መንግስት ለማስቆም ብዙ ችግር የሚፈጥርባቸው አይመስለኝም። ቀለል ያሉ ጫናዎች ኢትዮጵያ ላይ እንጥላለን ብሎ ማስፈራራት ብቻውን በቂ ነው። አብይ አህመድን እጁንም እግሩንም ሰብስቦ
እዛው አርፎ እንዲቀመጥ ለማድረግ ዩኤኢ ልታስጥለው አትችልም ከሌላው ከዚህ ከአሜሪካው ኃይል። ስለዚህ ዞሮ ዞሮ ኢትዮጵያ አጣብቂኝ ውስጥ ነው ያለችው በአብይ አህመድ በጣም የተሳሳተ በአግባቡ ያልተጠና ኢንጌጅመንት በተለይ ከዩኤኢ ጋር እና አሁን የጦር መሳሪያዎች አንዳንድ የኢንተርናሽናል የበረራ ሪፖርት የሚያቀርቡ እንትኖች አንዳንዴ አንኦቶራይዝድ የሆኑ ያልተመዘገቡ ግን የጦር መሳሪያ የጫኑ በረራዎች ከዩኤኢ ወደ አዲስ አበባ ኤርፖርት ጭምር በቀጥታ ከፍተኛ መሳሪያ የያዙ እንትኖች በተከታታይ እያራገፉ ይመለሱ ነበርና የድሮን ጥቃቱንም በተመለከተ አሁንና አብይ በመግለጫ በመናምን ቢክዱም ከዓለም አቀፍ ማህበረሰቡ በተለይ ከና አሜሪካ የስለላ የሳተላይት የስለላ ሪፖርት የሚያመልጥ አይደለም እና ሱዳኖችን በእርግጠኝነት መናገር የሚችሉት ይሄን ሪፖርት ከነ አሜሪካ የስለላ ድርጅቶች ከአሜሪካ መንግስት የኢንተለጀንስ እንትን የሚያልፍ አይደለም። ሌሎቹም ሀገሮች እዛ አካባቢ ቀጠናው ላይ ያሉ እንትኖች ማን ምን እየሰራ እንደሆነ እያንዳንዱን የድሮን እንቅስቃሴ እያንዳንዱን በረራ ከዩኤኢ ወደ ኢትዮጵያ የሚፈስ የጦር መሳሪያ እና ቀጠና ውስጥ የሚከፋፈሉ የጦር መሳሪያዎችን ሙሉ በሙሉ ምንጫቸው ከየት እንደሆነ ለምን ዓላማ እንደሚጓጓዙ በቂ መረጃ ነው ያላቸው እና ይሄ በውጭ ጉዳይ ሚኒስትር በኩል የኢትዮጵያ መንግስት የጻፋቸው የውሸት ደብዳቤዎች ብዙም ሰሚ አይኖራቸውም። መሳይ ግን ምናልባትም ድርድሩ በዚህ በአሜሪካና በሌሎች ዓለም አቀፍ ኃይሎች ጫና ተገደው የሚያደርጉት ድርድር ይመስለኛል እንጂ የዩኤኢን ገንዘብ እየተቀበለ አብይ እንደው በጨዋነት ለመታረቅ ፈልጎ ከሱዳን ጋር ቁጭ ይላል ብዬ ማሰብ ያቅተኛል። ምክንያቱም ስቲል የአርኤስኤፍ ካምፕ ቤኒሻንጉል ጉሙዝ ውስጥ እንዳለ ነው እና መሀልም ላይ ጥቃትም ተሰንዝሮበት ነበር። ስለዚህ አብይ ኢትዮጵያን ውስጡንም ውጭዋንም እሳት እያቀጣጠለ አገሪቱ ዘላቂ ከጎረቤት ሀገሮችም ጋር ዘላቂ የሆነ ሰላም ዘላቂ የሆነ የጉርብትና የአገሮች ባይላተራል ጠንካራ ግንኙነት እንዳይኖራትም በአገር ውስጥም ደግሞ ሰላም እንዳታገኝ በጣም አደገኛ ሮል ነው እየተጫወተ ያለው። ያሬድ ምናልባት አስገራሚው ነገር ይሄ ሁሉ ሀገሪቱ የገባችበት ውጫዊና ውስጣዊ ቀውሶች በተመለከተም የአብይ አህመድ አገዛዝ ግልጽ በሆነ መልኩ ለኢትዮጵያ ሕዝብ የሚነግረው ነገር የለም። የኢትዮጵያ ሕዝብ ከዚህ መረጃ ውጪ ነው። ምናልባት የኢትዮጵያ ሕዝብ ስለዚህ ጉዳይ ሊሰማ የሚችለው ከእንደኛ አይነቱ ሚዲያዎች ምናልባት ከነ ጀርመን ድምጽ ሬዲዮ እንደዚህ መሰል ከሆኑ የኢንተርኔት ሚዲያዎች ካልሆነ በስተቀር በአገዛዙ ተጠያቂነት ያለበት አገዛዝ ለዜጎቹ ተገቢውን መረጃ ማቅረብ ያለበት ምንም የሚያውቀው ነገር የለም የኢትዮጵያ ሕዝብ። ሌላው ቀርቶ የአብይ አህመድ አገዛዝ በከፍተኛ ቁጥር ሰራዊቱ እያለቀበት ያለው በአማራ ክልል ምን እየተደረገ እንዳለ በይፋ ለኢትዮጵያ ሕዝብ አይነገርም። አሁን ደግሞ የሱዳኑ ጉዳይ አለ። እንዲህ አይነቱ ነገር ምን ማለት ነው? ምንን ያሳያል? ደግሞ ይመጣና የሚዲያ ነጻነት የሚዲያ እመርታ ብሎ ደግሞ ጆሮ የሚያደነቁር ዲስኮር ከጉዳዩ ጋር ቀጥተኛ ግንኙነት የሌላቸውን ሰዎች ሰብስበው ድርኩን ተቆጣጥሮት ሰሞኑን እንደዚሁ ሲናገር እንደነበረን የተከታተል ነው። የኢትዮጵያ ሕዝብ የማወቅ መብት አለ። የኢትዮጵያ ሕዝብ አንድም ይሁን በሌላ ይመለከተዋል። ጦርነት ውስጥ ነው ያለው ያገዛዝ። ጦርነት ውስጥ ከገባ ኢኮኖሚው ሕዝቡ ላይ የሚያሳድረው ተጽዕኖ ይታወቃል። ለምንድን ነው መረጃ የሚነፈገው? ለውጭ ሀገራት ሲሆኑ በእንግሊዘኛ የውጭ ጉዳይ ሚኒስቴር መግለጫ ይሰጣል። ለኢትዮጵያ ሕዝብ ግን የሚነገረው ነገር የለም። ትልቁ ነገር ምንድነው መሰለህ? አንደኛ ኢትዮጵያ ውስጥ ያሉ የአገዛዝ ስርዓቶች የነበሩትም አሁንም ያሉት የሚታወቁት ህዝብን ይንቃሉ። የኢትዮጵያ ሕዝብ ምንም አያመጣም የሚል ቢሰማም ባይሰማም የሀገር ባለቤትነት መብቱንም የተነፈገ ሕዝብ ስለሆነ እኛ በፈለግን ጊዜ የነገርነው ይበቃዋል ብለው የሚያስቡ በጣም እብሪት ውስጣቸው ያለ ፖለቲከኞች ናቸው ሀገር የሚያስተዳድሩት ትላንትም ዛሬም። ዛሬዎቹ ደግሞ በጣም የተለየ የሚያደርገው አንደኛ መረጃ በትክክል አይሰጡህም፣ አይነግሩህም። የነገሩህም ለት ደግሞ ውሸት ነው የሚነግሩህ። ትክክለኛ መረጃ አይሰጡህም።
አሁን በዚህ ሳምንት እንኳን የመንግስት የስንዴን ምርት በተመለከተ 33 ሚሊዮን ሜትሪክ ቶን አምርቻለሁ ስንዴ ብሎ መግለጫ ሰጠ። በኋላ አንድ ዓለም አቀፍ ድርጅት እና የአሜሪካ የዚህ የስንዴ ምርት ላይ ክትትል የሚያደርግ ድርጅት ደግሞ የኢትዮጵያን በመንግስት የሚመረተውን የምርት መጠን በቅርብ ሆነው ጥናት እያደረጉ ይከታተሉ ነበር። ኢትዮጵያ ያመረተችው 6.5 ሚሊዮን ሜትሪክ ቶን ነው። እንግዲህ 5 እጥፍ ማለት ነው። መንግስት 33 ሚሊዮን ሜትሪክ ቶን ነው አምርቻለሁ የሚለው አይደለም። በ5 አባስተው ነው የሀገሪቷ ምርት በመንግስት የተመረተው ምርት 6.5 ሚሊዮን ሜትሪክ ቶን ብቻ ነው። እንግዲህ ስትዋሽ እንኳን ተቀራራቢ ውሸት እንዴት አትዋሽም? ፊት ለፊት የተነገሩ እውነታዎችን እኮ ለመደበቅ በፓርላማ ላስት ዊክ በፓርላማ እናንተ የተወያየንበትን ሪፖርተር የዘገበውን 98 ቢሊዮን ብር ተዘርፏል የተባለበትን ሪፖርት በኋላ መተው ሪፖርተርን አውግዘው አይ 78 ነው አልተዘረፈም ቢሉም ጥሩ ነበርና ከፓርላማ ሪፖርቱን ያወጣው እንትን ያደረገውን የፓርላማውን ኮሙኒኬሽን ለሚዲያዎች ትክክለኛው መረጃ እንዲወጣ ምክንያት ነው ያሉትንም የፓርላማ የመረጃ እንትኑንም አባረዋል። ስለዚህ ህዝብ ሀገሩ ጉዳይ እንኳን ህዝቡ አይደለም ፓርላማው ሀገሪቷን የሚያስተዳድረው ፓርላማ መንግስት በሚሰራቸው ጉዳዮች ላይ መረጃ አይሰጠውም። የዚህ አሁን እንግዲህ ተመልከት የሀገሪቷ ቴሪቶሪ ላይ የአርኤስኤፍ ካምፕ ሲመሰርት ጠቅላይ ሚኒስትሩና ጥቂት ሰዎች ናቸው የሚያውቁት። እንዲህ ያለ ነገር መቼ ነበር የሆነው? በኢህአዴግ በጠቅላይ ሚኒስትር መለስ ጊዜ የአርባ ምንጭ ኤርፖርት ወደ ኤርፖርቱ የሚወስደው መንገድ ኦል ኦፍ ሰደን ተዘጋ። በቃ ሰው እንዳይተላለፍበት ተደረገ ለረጅም ጊዜና ወደዛ ማለፍ አትችልም። በኋላ የአሶሺየትድ ፕሬስ ጋዜጠኛ ነፍሱን ይማረው አንቶኒ ሚሸል ሪሰርች ሰርቶ መረጃ አገኘና አወጣባቸው። የአሜሪካ ያንን የአርባ ምንጭ ኤርፖርት ለአሜሪካን የቀጠናው የድሮን ማረፊያ ኤርፖርትነት አከራይተውት ነበር መለስ እና ከሶማሌ አገር ውስጥም የመን ድረስ የሚደረጉት የድሮን ጥቃቶች በጠቅላላ ይነሱ የነበሩት ከአርባ ምንጭ ኤርፖርት ነው። መጀመሪያ ካዱ። ምክንያቱም ጥቂት ሰዎች ናቸው የሚያውቁት። መለስና ጥቂት የካቢኔው ሰዎች የአገሪቷ እንደ መንግስት አገሪቷን ማንም አያውቅም ክደው ከዋሹ በኋላ ዝርዝር መረጃ ያ ጋዜጠኛ ሲያወጣ ያው ከሲአይኤ ጋር ተባብረው ይሰሩት የነበረው ነገር ስለነበረ መጨረሻ ላይ የኢትዮጵያ መንግስት ሳያምን አቶ በረከት ወጥቶ እንደውም ክዶ ነበር መሰለኝ የአሜሪካ መንግስት ያው ተጠያቂነት ስላለባቸው ፕሬሸር ሲበዛ ወጥተው አው የኢትዮጵያ አርባ ምንጭ ኤርፖርትን ለዚህ ያህል ጊዜ ጀምሮ ለድሮን ማረፊያ እየተጠቀምንበት ነው ብለው እንትን አደረጉና ህዝቡን የሚንቅ መንግስት መጨረሻው ያው አስቀያሚ ውድቀት ቢሆንም ለህዝብ ትክክለኛው መረጃ አይሰጥም። አንዳንዴም ብዙ መረጃዎች ለህዝብ አይነገሩም። በመንግስት ከፍተኛ ኃላፊነት ቦታም ላይ ያሉ ሰዎች በእጃቸው ስር ያስተዳደሩ ስላለችው ሀገር ብዙ መረጃ እንዳይኖራቸው ነው የሚደረገው። ጥቂቶች ብቻ ፈላጭ ቆራጭ ሆነው እንደፈለገ የሚወስኑበት ሀገር ነውና ይሄም አሁን ከሱዳን ጋር ያለው ግጭትም በለው በሀገር ውስጥ አሁን ተመልካ አንዳንድ ጊዜ እነዚህ አሁኖቹ እንኳን ትንሽ ለየት የሚያደርጋቸው ከሀገር ውስጥ ካሉ ኃይሎች ጋር አሁን ከፋኖ ጋር ባላቸው ግጭት ዛሬ ጠቅላይ ሚኒስትሩ አንድ ነገር ይላሉ፣ የክልሉ ሹም አንድ ነገር ይላሉ፣ በማግስቱ የመከላከያ ማርሻሉ አንድ ነገር ይላሉ። አንዱ ደመሰስናቸው ይላል፣ አንዱ አስቸገሩን ይላል፣ አንዱ እንደዚህ ያሉን ይላል እና ወጥነት የሌለው ለህዝብ ትክክለኛ መረጃ ማያቀርብ የተዘበራረቁ መረጃዎች ሆን ተብለው እንዲሰራጩ የሚደረግበት በዛ ላይ አብዛኛው መረጃ ደግሞ ፋብሪኬትድ የሆነና የመቀባባት ምናምን አይደለም፣ በጣም ኤግዛጀሬት የተደረገ። እንግዲህ ተመልከት የሀገሪቷን የስንዴ ምርት በ5 አባስተህ ያንን ነው ያመረትኩት ብለህ እንደ ሪፖርት ስታቀርብ ማለት ነው እና
ደግሞ አሁን የምርጫም ወቅት ስለሆነ አብዛኛው ውሸት የመንግስትን የስልጣን መቀጠል ጭምር ታሳቢ ያደረጉ ፕሮፓጋንዳዎች ናቸው መሰይ። በነገራችን ላይ ያሬድ ስንዴውን ስትል ሰሞኑን 400 ምናምን ሚሊዮን ኩንታል ስንዴ አምርተናል የሚል ዜና የቀረበበት የአብይ አህመድ የስንዴ ማሳ ጉብኝት አዲስ አይደለም የሚልም መረጃ ወጥቷል። ከዚህ በፊት የነበረ ፎቶ ነው የቀረበው። ምክንያቱም በአሁኑ ሰዓት የሚሉት አይነት ስንዴም እንዳልተመረተ ሀገሪቱ በከፍተኛ ችግር ውስጥ እንዳለች ከፍተኛ ቁጥር ያለው የስንዴ ምርት ከውጭ ሀገራት እየገባ እንዳለ ማስተባበሉት መረጃ በስፋት መውጣቱን ተከትሎ ለዛ የሚሆን ነገር ፍለጋ ከአርካይቭ ውስጥ የአብይ አህመድ ፎቶ ተፈልጎ ወጥቶ ነው ይህን ያህል ምርት አግኝተናል ብለው ህዝብን ማታለል፣ ህዝብን በንቀት በዚህ መልኩ የምትመለከትበት አንዱ የአብይ አህመድ መገለጫ አንድ አይነቱ ነገር ነው። ምንም አያመጣም፣ የፈለግነውን እንነግረዋለን ነው። እንግዲህ በስንዴ ከፍተኛ ውጤት አስገኝተናል ብለው ነው ለምርጫ የስንዴ ነዶ ምልክታቸው አድርጎ የመጡት። ግን ኢትዮጵያ በአሁኑ ሰዓት ከሶስት ሀገራት 85% የሚሆነውን የስንዴ ፍጆታ የምታገኘው ከውጭ ሀገር ነው። ከዩክሬን፣ ከራሽያ፣ ከሩማንያ ጭምር። ዳቦ ቤቶች እያየን ነው። 70 ግራም ዳቦ በአሁኑ ሰዓት 5 ብር ጨምሮ ወደ 20 ብር ገብቷል አሉ። የሚቀመስ ሚላስ አይደለም። አብይ አህመድ ነገሮችን ወደ ኋላ እየወሰደ እንዳለ በሰፊው እያየን ነው። እንግዲህ ከቀደም ሲል ወደ አነሳሁት ልምጣ። ይሄ የሚዲያ እመርታ እንደው ባጭሩ ስለሱ የሆነ ነገር እንበል። ኢትዮጵያ በጋዜጠኞች እስር ከዓለም ከ1 እስከ 10 ውስጥ ካሉት የምትጠቀስ ናት። ከአፍሪካ ከቀዳሚዎቹ ተርታ ናት። ብዙ ጋዜጠኞች ታስረዋል። በአሁኑ ሰዓት በኢትዮጵያ ነፃ የሚባል ሀሳብ ማራመድ አይቻልም። ነፃ ጋዜጦች የሉም። የመንግስትና የመንግስት ብቻ ናቸው። በነፃ ወይም ደግሞ በግል የሚሰሩትም የመንግስት አቀንቃኝ እንዲሆኑ ግዴታ ተጥሎባቸዋል። በአንድም ይሁን በሌላ ከፍተኛ ጫና እየተደረገባቸው አንድ የሆነ መረጃ አንድ ወጥ የመንግስት አቀንቃኝ ሚዲያዎች ነው ሰማዩም ምድሩም በዛ ካልሆነ በስተቀረ ሌላ እድል የተሰጠው ሀሳብ የለም። ያ ባለበት ሁኔታ ነው አብይ አህመድ መድረኩን ይዘው የሚዲያ እመርታ ለአዲሱ ትርክት ምናምን የሚል መሪ ቃል ይዞ ሰሞኑን በአንድ መድረክ ላይ ሰዎችን ሰብስቦ ሲናገር የነበረው። ያው አብይ አህመድ ስለሆነ አንደነቅም፣ በሁሉ ነገር አዋቂ ነኝ፣ በሁሉ ነገር ከኔ ተሻለ የለም በሚል ምሁራንንም ሰብስቦ ስለ ምሁራን ይናገራል። ሳይንቲስቶችን ሰብስቦ ስለ ሳይንስ ይናገራል። የታሪክ ምሁራንን ሰብስቦ ታሪክ ያስተምራል። እንግዲህ የሚዲያ ባለሙያ ነን ያሉ የሚዲያ ባለሙያ መሆናቸውንም እንግዲህ አብዛኞቻችን በአዳራሹ የታደሙትን ስንመለከት አብዛኞቹ ባይተዋር የሆኑ የመንግስት ጥገኛ የሆኑ በመንግስት የተፈለፈሉ የሚዲያ ሰዎች ናቸው የተሰበሰቡት። ለማንኛውም ምን ሞራል አለው አብይ አህመድ ቢሉኝታ ማጣት ካልሆነ በስተቀር በዚህ ደረጃ ስለ ሚዲያ ተኩራርቶ ማይክ ጨብጦ ለማውራት የሚያስችል ምንም ነገር የለውም። የበለጠ ኢትዮጵያ ቁልቁል እየወረደች ያለችበት ዘመን ቢኖር አሁን አብይ አህመድ ይዞብን የመጣው ጊዜ ነው። እንዴት ታየዋለህ? እሱ አላፈረም? በእርግጠኛ እናፍርበታለን። ወይል እሱ ሊያፈር አይችልም። እኔ ማፈር የሚለው ማፈር ከሞራል ልዕልና ጋር የተያያዘ ነገር ነው። ሰው ጥፋት ሊያጠፋ ይችላል። ከዛ ግን የሞራል ልዕልና ያለው ሰው ጥፋት ካጠፋ በኋላ ኩዌስችን ያደርጋል ራሱንና ይሄ ነገር አይደገምም ተሳስቻለሁ ብሎ ማፈር ሪግሬት ከማድረግም ጋር የተያያዘ ነውና የአብይ እንደዛ ስነልቦናውም እንደዛ አይነት ነገር የሚያውቅ አይመስለኝም። የዛ አይነት ሳይኮሎጂካል እንትን ያለው ሰው አይደለም። በየጊዜው ከሚያደርጋቸው ንግግሮች ከምን ስትረዳ ወደ ፕሬሱ ጉዳይ ስትመጣ ያው የዚህ ያሳለፍነው ይሄ ሳምንት የዓለም አቀፍ የፕሬስ ዴይ ጭምር ይከበርበት የነበረ ነው። ለጊዜው አብይ ያለውን እናቆየውና ዩኔስኮ የዛሬ 6-7 ዓመት ለመጀመሪያ ጊዜ እና አብይ እንደመጡ ለመጀመሪያ ጊዜ የዓለም የፕሬስ ዴይን ኢትዮጵያ ነበር ያከበሩት እና ኢትዮጵያ ሲያከብሩ ከብዙ ዓለማት ጋዜጠኞች የተለያዩ አካላት ተጋብዘው የመጡበት ነበር እና ያኔ የነበረው መግለጫ ኢትዮጵያ ከረጅም ዓመት በኋላ ለረጅም ጊዜ ጋዜጠኛ ሳይታሰርባት የፕሬስ ዴይን አከበረች ነበር። አሁን በዚህ ዓመት ዩኔስኮ በኢትዮጵያ ላይ ያወጣው መግለጫ ብትመለከት ኢትዮጵያ ውስጥ ያለው የሚዲያ ምህዳር መጥበብ በጣም ያሰጋናል። የኢትዮጵያ ውስጥ ያለው የሚዲያ ምህዳር በጋዜጠኞች ላይ የሚፈጸመው ወከባ ያሰጋናል። የተለያዩ ዓለም አቀፍ ድርጅቶች ኢትዮጵያ የሚዲያ ምህዳሩ ጠቧል፣ ወደ አሳሳቢ ሁኔታ ላይ ነው የሄደው ብለው ግምገማ ያቀረቡበት ነው። ስለዚህ አብይ
እኔ እንደው ሊና ቢኖረው ሌላ ጉዳይ ላይ ቢዋሽ ይሻለው ነበረ። በሚዲያ በተለይ ደግሞ በሐሳብን በመግለጽ ነፃነት ዙሪያ ያንድን አርቲስት ዘፈን ጋዜጣዊ መግለጫ የሚከለክል ስርዓት በቅርቡ የአዲስ ስታንዳርድን ኤዲቶሪያል ማኔጀር አስረው ሰውረው የት ነው ያለው እየተባለ ሲፈለግ ተከርሞ በመከራ ነው የተገኘው። በርካታ ጋዜጠኞች እየተዋከቡ እየተሳደዱ እየታሰሩ የሚሰቃዩበት አሁንም በእስር ቤት የታሰሩ እነ ዳዊት በጋሻው፣ መስከረም አበራ፣ ሌሎች በርካታ ጋዜጠኞች እነ ጎበዜ ሲሳይ የመሳሰሉ ጋዜጠኞች ታስረው የሚማቅቁበት ሀገር ነው። ያው ሲፒጄ ሰሞኑን መደዳውን የነ ጎበዜ ሲሳይን እና የሌሎችንም ፎቶ እያደረገ ኢትዮጵያ ውስጥ የታሰሩ ጋዜጠኞች እንዲለቀቁ ጥያቄ ሲያቀርብ የነበረበት ወቅት ላይ ነው ያለነውና ዓለም አቀፍ ማህበረሰቡም ኢትዮጵያን ከዓለም ሀገራት የዛሬ ዓመት 143ኛ ነበርን፣ በዚህ ዓመት ደግሞ 148ኛ ሆነናል እና እምርታው ወደ ኋላ ነው መሳይ የኋሊት እምርታን ነው እንግዲህ ያንን ነው እንግዲህ አብይ ባፈናው በርተተናል ባፈናው ላይ እምርታ አሳይተናል ከሆነ ልክ ነው። አብይ አፈናው እምርታ አሳይቷል። 143ኛ የነበረች ሀገር የዛሬ ዓመት አሁን 148ኛ ገብታለች። ስለዚህ በዛ ላይ እምርታ ታይቷል። ከዛ ውጪ ግን ጋዜጠኞች መረጃ እንደልባቸው ማግኘት የማይችሉበት ከክልል ክልል ሄደው አዲስ አበባ ያለ ጋዜጠኛ እኮ አማራ ክልል ሄዶ ሪፖርት መስራት ዘገባ መስራት አይችልም፣ አይፈቀድልም። ከአዲስ አበባ ኤርፖርት ጋዜጠኛ ሆነ ካሜራ ይዘህ ወደ ትግራይ መሄድ አትችልም። የውጭ ጋዜጠኞች ኢትዮጵያ ውስጥ ገብተው ዘገባ መስራት አይችሉም። የፈረንሳዩን ጋዜጠኛ ለአፍሪካ ህብረት ስብሰባ ገብቶ የኦነግ ጸሐፊ የነበሩትን አቶ በቲን በቃል አቀባይ የነበሩትን አቶ በቲን አናግረሃል ብለው አይደለም እንደ 10 ምናምን ቀን አስረው አሰቃይተው የዓለም አቀፍ ጩኸት ስለነበረ እሱን ለቀቁት። አቶ በቲን አሳደው ገደሉ። ለምን? ለውጭ ሚዲያ ጋር ቁጭ ብለው አወራ ብለው ነው የገደሉት አቶ በቲ። እና አብይ ስለ ሚዲያ የማውራት ሞራሉም የለውም። በዚህ 8 ዓመት ውስጥ ከአንድም ጊዜ ከገለልተኛ ሚዲያ ከገለልተኛ ጋዜጠኛ ጋር የሀገር ውስጥም የውጭም ጋዜጠኛ ጋር ቁጭ ብሎ ጥያቄ ተጠይቆ መልስ መልሶ አያውቅም። ጋዜጠኛ የሚፈራ ሰው ነው። ለነዛው ለመንግስት ሚዲያዎች ጥያቄ ሰጥቶ እሱ የሰጠውን ጥያቄ የሚጠየቅ አንዳንዴም ጋዜጠኛ ካላስፈለገው ከዳንኤል ክብረት ጋርም እንደዚሁ እሱን ሁሉ ጋዜጠኛ ያለ ስራው ጋዜጠኛ ያደረገ ሰው ነው። ስለዚህ አብይ ስለ ሐሳብን ስለ መግለጽም ነፃነት ይሁን ስለ ሚዲያ እድገትም ይሁን ውድቀት የማውራት ብቃትም እንትኑም የሞራል ልናም የለውም። ሌላው ምንድነው ያሬድ እንደው አይገርመንም። በርግጥ አብይ አህመድ ስለሆነ ቀደም ሲል በመግቢያ ላይ በመነሻ ላይ እንዳልኩት አብይ አህመድ ምንም ነገር መሆን ይችላል። ያው ይሉኝታ የለም አለማወቅም በራሱ አንዳንድ ጊዜ ድንቁርናም እንድትዳፈር ያደርጋል። አብይ አህመድ እንደው መሪ በመሪ ደረጃ ያለን ሰው በድንቁርና መመሰል በራሱ ለሊና ይከብዳል። ግን አብይ አህመድ በተግባር እያሳየን ያለው ምክንያቱም የሚዳፈረው ስለማያውቅ ነው። አሁን ስለ ሚዲያ የሚያውቀው ነገር እንደሌለ ከሚናገረው ነገር መረዳት ይቻላል። 4 ፒዎች አሉ። 4 ፒዎችን የማያውቁ እዚህ ሚዲያ ውስጥ መግባት የለባቸውም። አንዱ ፐርፐዝ ነው። እንዲህ አይነት ይሄ ጎግል ላይ ፈልጎ የሆኑ ነገሮችን አግኝቶ አንዳንድ ጊዜ በጣም ተራ የሆኑ ዕውቀቶች በመሪ ደረጃ አይደለም እንደው ፊደል ቆጠረ በዩኒቨርሲቲ ደጃፍ አልፏል በመትለው ሰው ደረጃ እንኳን ሊቀርቡ ማይችሉ ማብራሪያዎች ምሳሌዎች አንዳንድ ጊዜ እኮ ራስን ማክበር ያስፈልጋል። በዚህ ደረጃ ለምን ራሱን ያዋርዳል? የማያውቀው ነገርን አላቅም ማለት በራሱ ትልቅነት ነው። ትልቁ ነገር እሱ ነው። እንደ ተሳታፊም አንዱ እንደ ማህበረሰብ ምን ያህል እንደወረድን የምታየው ታስታወስክ? መለስ ዜናዊ የዩኒቨርሲቲ ምሁራኖችን ሰብስቦ ሲያናገር የተወሰኑ የዩኒቨርሲቲ መምህራኖች በድፍረት እንደውም አንድ መምህር ኳሱ እርሶ እግር ላይ ነው ብሎ የተናገረው አትሊስት ልክ አይደላችሁም ብለው
የሚናገሩ በጭንቀትም ውስጥ ሆነው የዚህ ሀገር ዕጣ ፈንታ እኮ እናንተ እጅ ላይ ነው፣ አደጋም ቢመጣ ነገ እናንተ ናችሁ የምትጠየቁት ብለው ትንሽም ቢሆን ሊናገሩ የሚችሉ ምሁራኖች የተወሰነ ዓመት በፊት ይቺ ሀገር ነበሯት። አሁን ግን እንደዛ አይነት ሰው እንደሌለ የምታየው መሳይ፣ ይሄ ሰውዬ እኮ ዶክተሮችን ስፔሻሊስቶችን በሕክምና ሙያ ላይ ስፔሻላይዝ ያደረጉ 20-30 ዓመት የሰሩ ምሁራን የሀገሪቷን ምርጥ ዶክተሮች አንድ አዳራሽ ሙሉ ሰብስቦ ስለ ኒውሮ ሰርጀሪ ያወራ ሰው ነው። ዝም ብሎ ኤአይ ላይ ጉግል አድርጎ አንብቦ የመጣውን ነገር እነሱ ፊት ስለ ኒውሮ ሰርጀሪ ሌክቸር ሊያደርግ የዳዳው ሰው ነው። የሀገሪቷን የህግ ባለሙያዎች ሰብስቦ እኮ ስለ ሊጋል ኤቲክስ ስለ ህግ ባለሙያ ስነ ምግባር ምናምን የአዲስ አበባ ዩኒቨርሲቲ የታወቁ የህግ ፕሮፌሰሮችን ከታች ደርድሮ ቁጭ አድርጎ እሱ ከፍ ያለ ቦታ ላይ ሆኖ ስለ ህግ ሌልና ስለ ህግ የሊጋል ኤቲክስ ሌክቸር ያደረገ ሰው። በሌሎችም መስኮች ከፍተኛ የጦር ጀነራሎችን አስቀምጦ እንደዚሁ እና አምባገነኖች አንዱ የሚታወቁት ነገር የማንም ስለማይጠይቃቸው የሁሉም ቋንቋ የሁሉም ዕውቀት ባለቤት ነን ብለው ነው አደባባይ የሚወጡት። በሁሉም ጉዳይ ላይ ይናገራሉ። የግብርና ኤክስፐርት ይሆኑባል፣ የምኑም ኤክስፐርት ይሆኑባል፣ የኢኮኖሚ ኤክስፐርት ይሆኑባል። ከስር የቀጠሯቸውን ሰዎች ትናንሽ መረጃ ከዛም ሰብስበው መጥተው በትናንሽ ዕውቀት የሁሉም ሙያ ባለቤት ሆነው በመቅረብ ነው የሚታወቁት አምባገነኖች። ግን የአብይ አይነት አሮገንሲ ሲጨምርበት ግን ሌሎቹ እንደዚሁ በንግግራቸው መንግስቱ ኃይለማርያም ረዘም ያለ ንግግር ካረጉ ያቺ ተጽፋ በተሰጣቻቸው ወይ ባዘጋጇት የ2 ሰዓትም የ1 ሰዓትም ንግግር ውስጥ ስለ ግብርናውም ስለምኑም ስለ ኢኮኖሚውም አውርተው ሊወርዱ ይችላሉ። መለስ በጣም አንባቢ የነበረ ሰው ስለነበረ በብዙ ጉዳዮች ላይ በተለይ በፖለቲካው ላይ ጠለቅ ያለ ማብራሪያ ምንም ይሰጣል። የምትጋጭበት ብዙ ነገር ሊኖርህ ይችላል። የአብይ አሮገንሲ ግን ፓወርፖይንት አዘጋጅቶ ለፕሮፌሰሮች ለባለሙያዎች ስለ ህግ የበላይነት ስለ ህግ ስለ ሕክምና ሌክቸር የሚሰጥ ሰው ነው እና ያን ሲያደርግ እርሶ ይሄ እዚህ ጉዳይ ላይ ያለውት ግንዛቤ በዚህ ልክ ነው፣ እውነታው ይሄ ነው ብሎ ኮንፍሮንት የሚያደርግ ሊቅ የለም። የኢትዮጵያን ታሪክ ቁጭ ብሎ አብይ ሲዘበዝብ በኢትዮጵያ የታሪክ ጥናት ላይ ብዙ ዓመት የሰሩ መጽሐፍ ያሳተሙ የሚታወቁ ሰዎች ቁጭ ብለው ይሰሙታል። አየህ አሁን በቅርብ ጊዜ አንድ ምን መድረክ አዘጋጅቶ ፕሮፌሰር ባህሩ ዘውዴን የሚያካክሉ ሌሎች በጣም ያገሪቷ ታዋቂ ሰዎች ቁጭ ብለው መለስ አብይ የፈለገውን ሲለፈልፍ ሌሎቹ ይሰማሉ። ስለ ኢኮኖሚ ሲዘባርቅ እና ፕሮፌሰር የኢኮኖሚ ፕሮፌሰሮች የምኖች ዝም ብለው ይሰማሉ። ኖ ልክ አይደለም ብሎ ፓብሊክሊ ወይም እንደው ልክ አይደለም እንኳን ባይሉት ነው ትክክለኛው አስተሳሰብ እኛ የምናውቀው በእውቀት እንዲህ ነው ብለው የሚናገሩ ሰዎች ስለሌሉ አሁንም እነዚህን የሚዲያዎቹን ጉዳይ ከወሰድክ ከሁሉም የመንግስት እና ለመንግስት ቅርበት ካላቸው ታማኝ የሆኑ አብዛኛው ተደማሪ ጋዜጠኞች ሰብስበህ የማይናገሩህ ምንም አይሉህ እነሱ ፊት ስለ ሚዲያ ያወራል። ማን ተው ይለዋል። ይሄንኑ ተደማሪውንም ተነጣፊውንም አርቲስት ሰብስቦ ስለ ኪነ ጥበብ ሊራቀቅ ቢፈልግ ማን ተው ይለዋል። አየህ እሱም ይሄን ስለሚያቅ ኮንፍሮንት ያደርጉኛል የሚላቸውን ከሱ በተቃራኒ የቆሙ የሚባሉ ምሁራኖችን ሊስት ስለሚደረጉ ስለሚታወቁ እንዲህ ያለ ፕሮግራም ላይ ከመጀመሪያውም አይጋበዙ። ተጋብዘውም አንዳንዴ እድል ላይ ሰጣቸው ይችላል። እነማን ምን ሊሉ እንደሚችሉ የሚታወቅ ከሆነ ልክ ከዚህ በፊት የፖለቲካ ፓርቲዎችን ጠርቶ የኢህአፓን ሰዎች ድምጽ እንዳይናገሩ እንደከለከላቸው ማለት ነው። ስለዚህ ዲክቴተር ነው። እንደ ሌሎቹ አምባገነኖች የራሱ መገለጫ ባህሪዎች አሉት። ግን ደግሞ የሱ የአሮገንሲ ከልክ ያለፈ
ሆኖ የምታገኘው በቃ እንደ የኤአይ ይስራለት ማን ይስራለት የሆነ ፓወርፖይንት ይዞ መጥቶ አሁን በሚዲያ ላይ በጣም ብዙ አመት የሰሩ ብዙ ከአዲስ አበባ ዩኒቨርሲቲ እኮ ጋዜጠኝነት ሙያ ላይ አስተማሪዎች ፕሮፌሰሮች አሉ። እነሱን ጠርቶ እስቲ በቃ ለነዚህ ጋዜጠኞች ሙያዊ ትምህርት ስጡልኝ፣ እኔ ያው መክፈቻ ንግግር ኪኖት ስፒች አድርጎ መሄድ ይችላል። እነዛ ጋዜጠኞች ንግግር እንዲያደርጉ እንትን ባለሙያዎቹ እንዲያወሩ ማድረግ ይችላል። ግን አይፈልግም። አየክ እና ተደማሪ ጋዜጠኛ ነው የሚፈልገው፣ ተደማሪ የህግ ባለሙያ ነው የሚፈልገው፣ ተደማሪ ሐኪም ነው የሚፈልገው። እነሱ ደግሞ እሱን ቻሌንጅ ማያረጉ የሚናገራቸውን ነገሮች ሁሉ እውነት ነው ብለው የሚያስተጋቡ የከሸፉ ልሂቃኖችን ነው ብዙ ጊዜ አምባገነን ስርዓቶች በዙሪያቸው የሚሰበስቡት። ስለዚህ ተው ባየላቸው። ያሬድ አስገራሚ ነው። ያው አብይ አህመድ ላለፉት 8 ዓመታት ያሳየንን ባሪ በብዙ እጥፍ እየጨመረ የቀጠለበትን መድረኮች ነው እያየን ያለ ነው። ወደ ምርጫው እንምጣ እስቲ። ምርጫው ነው አንዱ አስገራሚ በጣምም አስቂኝ በዓለም መድረክ ላይ ኢትዮጵያንም እያዋረደ የሚገኝ ትዕይንት ወይም እንቅስቃሴ እያስተዋለን የሚገኙ 3 ነገሮችን ልጥቀስና መድረኩን ላንተም እተዋለሁ። ያው የምርጫው ነገር ግንቦት 24 እንግዲህ የተወሰኑ ሳምንት 2-3 ሳምንት ይቀረዋል መሰለኝ የምርጫ ድምጽ መስጫ ጊዜው። ምናልባት ሊራዘም ይችላል አይችልም የምናውቀው ነገር የለም። ግን አስገራሚ ትዕይንቶች ታጅቦ ነው እየሄደ ያለው። እውነት ዓለም ሲሰማን እንዴት ያፍርብን። አሁን አማራ ክልል ያለው እንተው። አማራ ክልል ቀልድ ነው የሚታየው ነገር ሁሉ። ግን ደብረ ማርቆስ ኮሌጅ ያየነውና የሰማነው ነገር በጣም አስገራሚ ነው። 28 ተማሪዎችና 7 መምህራን መታሰራቸው ተሰምቷል። በስማችሁ ተጨማሪ 5 የድምጽ መስጫ ካርድ አውጡ ተብለው በዛ ግፊት ፍቃደኛ ባለመሆናቸው እንደታሰሩ ነው የሰማነው። በአዲስ አበባ እንደዚሁ የየወረዳው የብልጽግና ሰዎች ከነዋሪው ላይ የምርጫ ካርዳቸውን ቁጥር ጨምሮ ሌሎች መረጃዎችን እንዲያመጡ ግዴታ እንደጣለባቸው ሰምተናል። የኢትዮጵያ ንግድ ባንክ ሰራተኞችም እንደዚሁ የመታወቂያ ፋይዳ ቁጥራቸውንና የምርጫ ካርዳቸውን እንዲያመጡ መገደዳቸውን እየሰማን ያለ ነው። አስገራሚ ነገሮች ናቸው በምርጫ ዙሪያ ከየቦታው የሚሰሙት። እውነት የብልጽግና ሰዎች በዚህ መልኩ ምርጫ አካሄደው አሸነፍን ብለው ለኢትዮጵያ ሕዝብ መልሰው ሊነግሩት ነው? በጉጉት ጊዜውን እንጠብቃለን። ግን እንዴት አያቸው? እስቲ አንዳንድ ክስተቶችን እያነሳን ስለ ምርጫው የተወሰኑ ደቂቃዎችን መረጃ እየተለዋወጥን እንቆይ። ከምርጫ ጋር የተያያዙ በጣም በርካታ መረጃዎች ናቸው መሳይ እየደረሱ ያሉት። እኔ በግሌ ራሱ ለእኔም በጣም ብዙ መረጃዎች ናቸው የሚመጡልኝ። አንደኛ የወረዳና የኢቭን የምርጫ ምዝገባው ላይ ራሱ ለማጭበርበር ብዙ ስራዎች ተሰርተዋል። ሰዎች በሌሉ ሰዎች ስም ምዝገባዎችን ማካሄድ፣ ያሉ ሰዎችን ከአንድ ቦታ አንድ ቦታ እያዘዋወሩ ሰዎች 2-3 ቦታ የምርጫ ካርድ እንዲያወጡ ማድረግ፣ በአንድ ቤት ውስጥ አንተ ሳታውቅ በአንተ ቤት ብዙ ሰዎች ምናልባት 70-80 ሰው ተመዝግቦ የምርጫ ካርድ በያሉበት ሊላክላቸው ይችላል። እንዲህ አይነት ድርጊቶችን ጨምረህ ይሄ ከፋይዳ ከሚባለው ካርድ ጋር መታወቂያ ጋር ማያይዘው የሰዎችን የምርጫ ካርድ ስትወስድ የምትሰጥህ ቁጥር አለች። እሷን ሁሉ ኮድ ይዘው ስለ እያንዳንዱ መራጭ ማግኘት የማይገባቸውን መረጃ ጭምር በወረዳ በምን ላይ ደረጃ ያሉ አመራሮች የአካባቢው ምርጫ አስፈጻሚዎች እያስጨነቁ የተመዝጋቢዎችን ሊስት የመውሰድ መረጃዎችን የመውሰድ ስራዎች እየሰሩ ነው። እና ደግሞ የማጭበርበር ስራው በሀገሪቱ የደህንነት ቢሮ በኢንሳ ጭምር ተደግፎ የዚህ የዲጂታል ምዝገባውም ላይ ጭምር ምርጫ ቦርድ ምንም ኮንትሮል ስለማይኖረው የደህንነት ቢሮ ሊሰራቸው የሚችላቸውን ኖርማሊ የደህንነት ቢሮ ለምርጫ ቦርድ ስራዎች አደጋ ውስጥ እንዳይወድቁ ጥበቃ ማድረግ ነው። ግን አሁን የምርጫ ቦርድን ሕግና ደንብ ሊጥሱ የሚችሉ የማጭበርበር ስራዎችን ራሱ ኢንሳ ጭምር ከመንግስት ትዕዛዝ ተሰጥቶት በአገሪቱ የደህንነት ቢሮ ጭምር የታገዘ የማጭበርበር ስራዎች ናቸው እየተሰሩ ያሉት። ይሄ የሚያሳይ ያገዛዝ ስርዓቱ አት ኤኒ ኮስት
በዚህ ምርጫ ላይ አጭበርብረንም ሰዎችን አስፈራርተንም የሐሰት ድምጽም ተሰጥቶም ብልጽግናን ሌጂቲሜሲ የሚያሰጥ የስልጣን ሽግግር በምርጫ ላይ የተመሰረተ የስልጣን ሽግግር ማድረግ አለብን ብለው በሙሉ ኃይል ነው እየተንቀሳቀሱ ያሉት። ያው ምርጫ ያለ ምርጫ ቦርድ መካሄድ ስለማይችል ነው ምርጫ ቦርድን መሃል ላይ ያስቀመጡት እንጂ በጣም በብዙ መንገድ የማጭበርበሩን ስራ እየተሰራ ያለው በደህንነት ቢሮ ጭምር የታገዘ ነው እና በተለይ ወደ ክፍለ ሀገሮችም አካባቢ ስትሄድ ሰዎችን የማስፈራራት የምርጫ ካርድ ይዘሃሉ ተብለህ ትጠየቃለህ። የምርጫ ካርድ መያዝን ሲያውቁ ደግሞ የካርድህን ቁጥር ይመዘግቡታል። እንግዲህ በዛ ቀን በየቦታው እንደውም ከዛ አልፎ አንዳንድ መስሪያ ቤቶች አሁን ዛሬ መሰረት ሚዲያ እንዳወጣው ከሆነ የንግድ ባንክ ሰራተኞቹን የምርጫ ካርድ ያወጣችሁ ሰራተኞች እና ያላወጡትን ልየታ ማድረግ እና በየመስሪያ ቤቱ ትእዛዝ ሰጥቷል እንደተላለፈ ነው የሚያሳይህ። ንግድ ባንክ በመጀመሪያ ባንኩ ምን አገባውና ነው ሰራተኞቹን ምርጫ ካርድ ወስዳችኋል አልወሰዳችሁም ብሎ የሚጠይቀው? እንኳን እሱ አይደለም የወረዳ ሹማምንቶች በየቤቱም በየመስሪያ ቤቱም እየሄዱ ሰዎችን ምርጫ ካርድ ያወጣና ያላወጣ ለዩልን እያሉ የሚጠይቁበት ምን አገባቸው? የነሱ ስራ አይደለም። ኢቭን ምርጫ ቦርድ ስንት ሰው ተመዘገበ የሚለውን ነው ማወቅ ያለበት እንጂ እኔ ለምሳሌ የምርጫ ካርድ ባላወጣ ለምን አላወጣህም ብሎ ሊጠይቀኝ አይችልም። በኢትዮጵያ ሕግ ይሄንን ምርጫ ውስጥ መመዝገብም መሳተፍም አለመሳተፍም ከተመዘገብክ በኋላ ቤት መቅረትም መብት ነው። ግን አሁን ሁለት ነገር ነው እየሰሩ ያሉት። አንደኛ ሕጉን በመጣስ ይሄን እኮ ምርጫ ቦርድ ራሱ መስክሮታል። ሕጉን በጣሰ መንገድ በየቦታው ሰውን እያስፈራሩ ካልተመዘገብክ ማለት ሕገ ወጥ ነው አቁሙ ብሏል። ግን አላቆሙም። ብዙ ቦታ ላይ እሱ ነገር እንደውም በተጠናከረ ምርጫ ቦርድ መግለጫ ካወጣ በኋላ በተጠናከረ መንገድ ነው የቀጠለው። አንድ እሱ ነው ያዝልኝ። ሁለተኛ የሰብአዊ መብት ኮሚሽኑም ሰሞኑን ከምርጫ ጋር አያይዞ ያወጣው መግለጫ የምታየው ብዙ ቦታዎች ላይ ሰዎች ላይ ከፍተኛ ጫና የማድረግ የምርጫ ካርድ ይዛችኋል አልያዛችሁም፣ አውጥታችኋል አላወጣችሁም የሚባሉ ዛቻዎች፣ ማስፈራሪያዎች፣ አንዳንድ ቦታ እስር፣ ከዛም አልፎ አንዳንድ ቦታ ደግሞ የምርጫ ጣቢያዎቹን ፖሊስ ጣቢያ ውስጥ የወታደራዊ ካምፕ ውስጥ የትም ቦታ ተደርጎ አያውቅም እንደዚህ እና አንዳንድ ቦታ ደግሞ መጠጥ ቤት ግቢ ውስጥ ሁሉ መጠጥ ቤት ውስጥ ሁሉ ይሄ በቃ ደንበኛ የጨረባ ተስካር አይነት ነገር አብይ አህመድ የትም ፍጩ ዱቄቱን አምጩ ነው። የትም የፈለጋችሁትን አርጋችሁ ብቻ እኔንም እናንተም ተያይዘን ፓርላማ መገናኘት አለብን ተብለው ተቀጣጥረዋልና ለካድሬው እግር ሰብረህም ቋንጃ ቆርጠህም የምትገለውንም ገለህ የምታሸብረውንም አሸብረህ በአደባባይ ባካችሁ የምርጫ ወሳኝ ስለሆነ ዲሞክራሲያዊ ለማድረግ እንጣር ምናምን የሚል ቀልድ ይቀልዳል። በውስጥ ግን ከደህንነት ቢሮ አንስቶ በሁሉም ዘርፍ ያሉ የመንግስት መዋቅሮች የተሰጣቸው ትዕዛዝ መረጃዎች ሁሉ እየወጡ ነው። በፈለገ መንገድ ይህን ህዝብ አስጨንቀንም አስገድደንም አስፈራርተንም የምርጫው ቀን በየጣቢያው የተሰለፈ ሰው መታየት አለበት። የምርጫው ቀን ኮሮጆ ውስጥ የሰዎች ድምጽ ሲሰጡ መታየት አለበት ለዓለም አቀፍ ፍጆታው። ከዛ በኋላ የውጤቱ ጉዳይ ብዙ ማሳሰብ ዞሮ ወንበሩን ተከፋፍለው ጨርሰዋል። ስለዚህ በጣም አሁን ከምርጫ ጋር የተያያዘ ብዙ የሰብአዊ መብት ጥሰቶች በጣም አሳፋሪ በሚባል ደረጃ ብዙ ጥሰቶች እየተፈጸሙ ነውና ሰው በቃ እንደው ይሄ ምርጫ ወደዛ ወይ በቀረልን ወይ አልፎ ቶሎ በተገላገልን ብሎ ብዙ ሰው ጭንቀት ውስጥ ነው ያለው። ብዙ ቦታዎች የፍተሻ ኬላዎች፣ የትላልቅ መኪና ሹፌሮች በየቦታው ትራፊክ ፖሊስ ሳይቀር ከመንጃ ፍቃድ በፊት የምርጫ ካርድ የሚጠይቅበት ሁኔታ ውስጥ ነው የወደቅነውና ያገዛዝ ስርዓቱ ምን ያህል እንደተጨነቀ ምን ያህል እንደተሸበረ በአንድ መንገድ ያሳያል። ፍርሃት የወለደው እርምጃው ደግሞ ህዝቡን ወደ ሽብርና ጭንቀት ውስጥ ከቷልና ከወዲሁ ምርጫው
የተበላሸ ምርጫ መሆኑን መገመት ትችላለህ። በእንዲህ አይነት የተጨረበረ ምርጫ አገኘው የሚለውም ድምጽ በምንም መንገድ ቅቡልነት ሊኖረው እንደማይችል ከወዲሁ መናገር ይቻላል። ስለዚህ የኢትዮጵያ ሕዝብ ያገዛዝ ስርዓቱ የሚፈጽምበትን በምርጫ ላይ ያለውንም ጫና ባገኘው አጋጣሚ ሁሉ ወጥቶ ያገዛዝ ስርዓቱን ማስቆም አለበት። ከምርጫውም በኋላ በዚህ ምርጫ እንዲህ ያለ ውጤት አገኘው ቢል እንኳን የኢትዮጵያ ሕዝብ ይሄ የአገዛዝ ስርዓቱ ሊያመጣው የሚችለው ስልጣን በትክክለኛ ምርጫ እንዳልመጣ ስለሚያውቅ ቅቡልነት አይኖረውምና ግን አሁን በየቦታው ሰዎችን መደብደብ፣ ማሰር፣ የፈሯቸውን ረብሻ ያነሳሉ ብለው ገና እንዲሁ የጠረጠሯቸውን ወጣቶች በየቦታው እየሰበሰቡ ወደ ማጎሪያ መክተት፣ ይሄ ሽሮ ሜዳማ አካባቢ የተፈጸመውን የግድያ ስትመለከተው ባህሪው እና ከጀርባው ያሉት መረጃዎች ማህበረሰቡን ሆን ብሎ ሽብር ውስጥ ለመክተት ነው። በኋላ ዝም ብሎ ጩኸት ሲበዛ ሰውየውን ይዘናል አልያዝ እንደዚህ አድርገናል የሚሉ የማስመሰል ዜናዎች ቢነገሩም ዓላማው ግን ሰውየውን ገለህ ፖሊስ ጣቢያ በራፍ ላይ አስከሬኑን ሜዳ ላይ ዘርግተህ እንደዛ ሰዎች ፎቶ አንስተው እስኪጮሁ ምን እስኪሉ ድረስ ያንን ማሳየት በራሱ ዓላማው ወደ ህብረተሰብ ውስጥ ሾክ መፍጠር፣ ስጋት መፍጠር፣ ከወዲሁ አርፋችሁ ተቀመጡ ካለዚያ እርምጃ የሽብር እርምጃ እንወስዳለን አይነት መልእክት ነው ያለውና ለኔ ያው ምርጫ አልለውም ግን ሌላ በምን ቃል እጠራዋለሁ ብዬ ነው እንጂ አብይ አህመድ የኢትዮጵያን ሕዝብ ጉሮሮውን አንቆ በቃ ለኔ አሻራችሁን አኑሩልኝ እያለ ነው። እንግዲህ ሕዝብ በምን መንገድ መልስ ይሰጣል የሚለውን እየዋልን እያደርን የምናየው ይሆናል። መሳይ ያሬድ፣ ስለ ምርጫው ብዙ ነገር ማለት ብንችል በወደድን እንዲህ አይነት ምርጫ ለማካሄድ ነው ይህን ሁሉ መከራ ሀገሪቱ ይህን ሁሉ በጀት የምታወጣው? ለምንድን ነው ዝም የሚሉ? አንዳንዱ በጀት የዓለም አቀፉ ማህበረሰብ የሚሰጠው በጀት ይመስለኛል። ድጎማ አለው፣ ገንዘብ አለው። በአገዛዙ በራሱ ብቻ የሚያደርገው አይደለም። ለእንደዚህ አይነት ምርጫ እንደው ስባሪ ሳንቲስ መስጠት አለባቸው ወይ? እንዲህ አይነት ምርጫ እየተካሄደ መሆኑን እያወቁ ከወዲሁ ለምርጫ እውቅና በመንፈግ ህዝቡ በዲሞክራሲያዊ መንገድ ድምፅ የመስጠትና ገዢዎቹን የመምረጥ እድል ሲነፈገው እንዲሁ ዝም ብለው አብረው ከዳር ማየት ይገባቸዋል። ያሬድ መሳይ ዓለም አቀፍ ማህበረሰቡ በመጀመሪያ ደረጃ ያው ምርጫ ኢትዮጵያ ውስጥ በመንግስት ደረጃ በፓርላማ በጀት ቢመደብለትም እንደ ምርጫ ቦርድ አይነት ተቋም ከፍተኛውን የምርጫ ማስፈጸሚያ ገንዘብ የሚያገኘው ከዓለም አቀፍ ለጋስ ሀገሮች እና ድርጅቶች ነው። ምርጫ በጣም ኤክስፔንሲቭ የሆነ በዲሞክራሲያዊ ፕሮሰስ ውስጥ የመንግስት ማቋቋሚያ ዋነኛ መንገድ ስለሆነ በጣም ከፍተኛ ገንዘብ ነው የሚወጣበት። በጣም ኮስቲ ነው ምርጫ። ብዙ ወጪ የሚጠይቁ እንቅስቃሴዎች ያሉበት፣ ታዛቢ ማሰማራት፣ የምርጫ አስፈጻሚ አካል ማሰማራት፣ ስልጠና፣ የቁሳቁስ ወጪው በጣም ከፍተኛ ገንዘብ ነው የሚጠይቀው እና ኮስቲ የሆነ የዲሞክራታይዜሽን ፕሮሰስ ለመገንባት እንደ ትልቅ ፋውንዴሽን ስለሚወሰድ ትልቅ በጀት ነው የሚመደብለት እና እንደ ኢትዮጵያ አይነት ሀገሮች ብዙ ጊዜ የምርጫ ወጪዎቻቸውን የተወሰነ ፐርሰንት ነው፣ ምናልባት ማነስ ያለው ፐርሰንት ሊሆን ይችላል በመንግስት ደረጃ የሚመደበው። አብዛኛው ግን በለጋስ ድርጅቶች እና አገሮች ድጋፍ ነው ምርጫ የሚካሄደው። ብዙ ወጪ የሚሸፍኑት እነሱ ናቸው። ግን ተነስተው ደግሞ ጣልቃ ገብተው በእያንዳንዱ ነገር ላይ ከመንግስት ጋር እንደዚህ አርግ እንደዛ አታርግ አይሉ። የሚያስቀምጧቸው ፓራሜትሮች አሉ። የምርጫው ስታንዳርድ እንደዚህ ይሁን እንደዛ ይሁን ይላሉ። ግን ብዙ ጊዜ የሚተማመኑበት የምርጫ ከጅምሩም ጨምሮ ምርጫው ጥሩ ምልክቶች አሉት ብለው ሲያስቡ አንዱ የሚያደርጉት ነገር ታዛቢ ለመሆን ጭምር ራሳቸው ጭምር ጥያቄ ያቀርባሉ። መንግስት እንኳን ባይፈልግ ፕሬዠር ያደርጋሉ። ይሄን ያህል ገንዘብ እንመድባለን፣ ግን ደግሞ ሂደቱን ብራችንን የታክስ ፔየርስ ገንዘብ ስለሆነ ይዘን የምንመጣው ታክስ ፔየሮች ደግሞ ለምርጫ የአውሮፓም የአሜሪካም ታክስ ፔየሮች ለምርጫ ገንዘብ የሚሰጡት ደግሞ እዛ ሀገር ውስጥ
ሰላም ካለ እዛ ሀገር ውስጥ የዲሞክራሲያዊ ስርዓት ከተመሰረተ እነዛ ሀገሮች ይሻሻላሉ፣ ያድጋሉ። ስለዚህ ስደተኛው ቁጥር እኛ ጋር ከመምጣት ይቀንሳል። አብዛኛው የአፍሪካ ግጭቶች ከምርጫ ጋር የተያያዙ ስለሆኑ በአንድ ሀገር ውስጥ በምርጫ ዲሞክራሲያዊ ስርዓት ከመጣ በዛ ሀገር ውስጥ የሚኖረው የመፈናቀል፣ የስደተኝነት፣ የረሃብ አብዛኛው እዳችንም እድንትን የምርጫው ዕዳ እነሱ ላይ እንደሚወድቀው ሁሉ ከምርጫ ተከትሎ የሚመጣው መፈነቃቀል፣ መገዳደሉ ምኑ ብዙ ጣጣው የፋይናንስም የስደተኛውንም የማስተናገድ ዕጣ ፈንታ እነሱ ላይ ነው የሚወድቀው። ስለዚህ ለራሳቸው ሲሉ ነው ጣልቃ የሚገቡት። ግን ደረጃ አለው። የሀገሩ ባለቤት ያው ጠቅሰዋለሁ፣ ባለቤቱ ያቀለለውን አሞሌ ባለዳ አይሸከሙም ነው የሚባለው አይደለም። ስለዚህ የሀገሩ ባለቤት የሆነው ህዝብ ዝም ካለ አይ የእናንተ ምርጫ እኮ መንግስት እናንተን እያታለላችሁ ነው እያጨረበራችሁ ነው ብለው ፖዚሽን ይዘው ጣልቃ አይገቡም። ለምን ብራቸውን መከልከል አይችሉም? ያሬድ እንግዲህ የታክስ ከፋዮችን ገንዘብ ነው ለእንደዚህ አይነቱ መቀለጃና ተራ ምርጫ እየሰጡ ያሉት። ሌላው ያሬድ ምናልባት እንዲህ አይነቱ ምርጫ ስለ ቀውስ አይዳርግም ወይ? እንዲህ አይነቱን ነገር ገፍተ መጨረሻው ቀውስ ላለመሆኑ ምን ማረጋገጫ አላቸው? ዝም ብለው ታዝበው ነገ ቢፈነዳ መቆጣጠር ቢያቀት የዛን ጊዜ ምን ሊሉ ነው? ካሁኑ ከወዲሁ አገዛዙ ላይ ጫና ፈጥረው ነገሮች እንዲስተካከሉ ማድረግ ሲገባቸው ያቸውን ይሰበስባሉ፣ ይከለክላሉ እና አንዳንዴ ለምርጫ የሚሰጧቸውን ወይ ገንዘቡን መጠን ይቀንሳሉ ወይ ሙሉ በሙሉ በምርጫ ላይ ኢንቨስት ለማድረግ እጃቸውን የሚሰበስቡበት ጊዜ አለ። ሌሎች ደግሞ ምናልባትም የዚህ መንግስት መቀጠል ለሀገሪቷ መረጋጋት ይጠቅማል ብለው ደግሞ በራሳቸው መነሻና አሰስመንት ይረዳል ብለው የሚያስቡ ሀገሮች ደግሞ ወይ ደግሞ ሌላ የኢኮኖሚ ጥቅም ለዚህ መንግስት አንዳንድ ጊዜም የሆነ የልማት ስራም ለመስራት አንዳንድ ፕሮጀክቶችንም ለማድረግ የሆነ ሪሶርሶች ላይ አተኩሮ ስራ ለመስራት ሲሄዱ የቢዝነስ ዲሎችም ወይ አንዳንድ ነገር ጥያቄ ሲያቀርቡ መንግስት ይሄ ከክልል ነው ኦኬ የምትጠይቁኝን ነገር አደርጋለሁ ግን ደግሞ ለኔ ይሄን ወጪ ሸፍኑ የሚል ጥያቄ በፊት ለፊት ነው የሚነሳው። ብዙ ጊዜ ድርድሮች ይደረጋሉ። ስለዚህ የባንድ ወይ በሌላ መንገድ ስጋታቸው መግለጻቸው አይቀርም። ግን ፊት ለፊት የወጣ ለምሳሌ እኮ መሳይ 99 ነጥብ ምናምን የነጥብ 5 ነው ተጠናቆ የነበረውን ካለፈው ምርጫ በፊት የነበረውን ምርጫ የዛሬ 10 ዓመት ይሁን ምናምን አካባቢ የነበረው ምርጫ እኮ ስንት ተቋሚዎች ታስረው ምን ብሎ ማአት ማጭበርበር የተደረገበትን እኮ ኦባማ አዲስ አበባ ድረስ ሄዶ እየተሳለቁብን ዲሞክራሲያዊ ምርጫ ስላረጋችሁ ኮንግራቹሌሽን ምናምን ብሎ ያገዛዝ ስርዓቱን ያወደሰበት ነው። ስለዚህ የህዝብ ቢቆጣም እንኳን ቁጣውን ያገዛዝ ስርዓቱ ተቆጣጥሮ አረጋግቶ ይቀጥላል ብለው ካሰቡ በአፍሪካ ውስጥ ምርጫ መርበር ኖርማል ነው። ምናልባትም ንቀትም አለ። ለዲሞክራሲያዊ ስርዓት ለውጥ ገና አልበቁም። ዲሞክራሲ ነፃና ፍትሃዊ ምርጫ ለማካሄድ ገና ብዙ አመት ይፈጅባቸዋል። 100 አመት ይፈጅባታል። አፋቸው ሞልተው 100 አመት አፍሪካ 100 አመት ይፈጅባታል ከዚህ በኋላ በነፃና ፍትሃዊ ዲሞክራሲያዊ ምርጫ አድርጋ መሪዎቿን ለመምረጥ። ስለዚህ የዚህ ግጭት እንኳን ቢነሳ ፕሮሰስ ነው ብለው ሁሉ ሊያስቡት ይችላሉ። እዛ ድረስ አቅልለው በቃ አሁን ኡጋንዳ ምርጫ ተካሄደ፣ ሰውየው አምባገነን ነው፣ ሙሴቪኒ ተቃዋሚዎቹን ቀድሞ አሰረ፣ ምርጫው በከፍተኛ ገንዘብ በምዕራቡ ዓለም ስፖንሰር የተደረገ ነው፣ የተለያዩ ምክሮችን፣ ማስጠንቀቂያዎችን፣ ተግሳጾችን ይሰጣሉ፣ ጋዜጠኞችን አዋከበ፣ ምን አለ። በምርጫው ማግስት ትንሽ ሁከት ተነሳ። እሱም የምዕራባውያኖቹን ልብ ያውቃል እስከምን ድረስ ጨከን ብለው እንደሚሄዱ። የሚያስረውን አሰረ፣ የሚገርፈው ገረፈ፣ አሸማቀቀ፣ ሁሉን ነገር ኮንትሮል አደረገ። ላይፍ አዝ ዩዥዋል ቀጠለ። ያ ወዲያኛው ምርጫ እንደዚህ ነው ያደረገው። አሁን በቅርብ ቦቢ የሚባለውን ተቀናቃኙን ያለፈው ምርጫ ላይ አስሮ አሰቃይቶታል። አሁንም አሰረው። እንደውም በጣም ከሱ ደግሞ በጣም ኃይለኛ የሚባለውን አንድ
ኪሴንጄ የሚባል ዶክተር ኪሴንጄ የሚባለውን ታዋቂ ፖለቲከኛ ገና ከምርጫው ሳይመጣ አንድ ዓመት በፊት አካባቢ በሆነ ነገር አሳቦ ከኬንያ አመጣና አስሮ ቆለፈበት። ምርጫውንም እንዳይሳተፍ አደረገው። አመጽ የሆነ ነገር ሊያደርግ ምናምን ብሎ እና ብዙ ጊዜ ጣልቃ የሚገቡት የምዕራቡ ዓለም እና እጃቸውንም የሚሰበስቡት ህዝቡ እምቢኝ ብሎ ወጥቶ የሀገሩ ባለቤት የሆነ ሰው ወደ አመጽም ገብቶ አገሪቷ በአመጽ ስትጥለቀለቅ ያኔም ለራሳቸው ጥቅም ሲሉ ነው የሚመጡት። አሁንም ያገዛዝ ስርዓቱን የሚደግፉት ለራሳቸው ጥቅም ነው። ያገዛዝ ስርዓቱ የነሱንም ጥቅም ማስከበር የማይችልበት እንደ መንግስትም መቆም የማይችልበት እየተረገረገ አደጋ ውስጥ መውደቁን ሲያውቁ ግን ቶሎ ነገሮች ሳይበላሹ በፊት እሱን ገፍቶ ቶሎ ይመጣሉ። ስራ ላይ ነው የሚያግዙህና የሚተካው ኃይል ላይ ደግሞ ኢንቨስት ያደርጋሉ። ይሄ ለብዙ አመታት በተመሳሳይ ስታንዳርድ ሲሰራበት የኖረ የዓለም አቀፍ ማህበረሰቡ እንትን ነው። ያኔ የምርጫ 97 ጉዳይ በዛ ደረጃ የጦዘው ትንሽ በኢንዲቪጁዋል የአና ጎሜዝ አይነት ከአውሮፓ ዩኒየንም ፍላጎትም ከእንትናቸውም አልፋ ሄዳ ብዙ ነገር እንደ ሰብአዊ መብት ተሟጋች ሆና በብዙ ርቀት ሄዳ እየተሰደበች ያንጓለሏት ምን ይያሏት ቻሌንጅ ስላደረገቻቸው በቅርብ አወራት ነበረ። በቅርብ እንገናኝ ነበረ። የሚገጥማትን ቻሌንጅ አውሮፓ ዩኒየን ውስጥ እናቅ ነበር። በተለይ ከኮሚሽኑ አካባቢ ክሱን ሊቀርብባት ነበረ። እሷ ባትኖር ግን በዛ ደረጃ የኢትዮጵያ ጉዳይ የዓለም አቀፍ መወያያ ሊሆን አይችልም ነበር። በግል ኢኒሼቲቭ እስከ አሜሪካ ድረስ ሄዳ ሴኔት ድረስ ቀርባ የኢትዮጵያ መንግስት ያጋለጠችና የግል ቂም አለባት ነበር የሚሏት ህዋቶች ይሲ። ስለዚህ የዓለም አቀፍ ማህበረሰቡ የራሱ ትኩሳቱን የሚለካበት ሁኔታዎቹን ቼክ የሚያደርግበት ፓራሜትሮች አሉት። ሁኔታውን ያያል። የሀገሬው ህዝብ እምቢኝ ብሎ ቆርጦ ተነስቷል ብሎ ያሰበቀን ያደፍጡና ያገዛዝ ስርዓቱ የመጣበትን ማዕበል መመለስ ይችላል አይችልም የሚለውን በጥንቃቄ ያጠናሉ። ኤምባሲዎች አሏቸው፣ ኤጀንቶች አሏቸው፣ ሰዎች ይልካሉ። በምንም መንገድ ከህዝብ የመጣው አመጽ የማይመለስ መሆኑን ሲያረጋግጡ የመጀመሪያ ስራቸው ለአገዛዝ ስርዓቱ ሴፍ ኤግዚት መፈለግ ነው። በል ሁላችንንም ይዘህ እዚህ ሀገር ውስጥ እኛም ዲፕሎማቶች አሉን፣ ንብረት አለን፣ ህዝብ አለን፣ የሀገሬውም ህዝብ አለ። እንደገና የዚህ ስርዓት መፍረስ ቀጠናውን ያተራምሰዋል። ስለዚህ ሹልክ ብሎ ልክ መንግስቱን እንዳሾለኩት ሌሎቹም ላይ ጫና ይፈጥሩ እንደነበረው የመሽሎኪያ መንገድ ነው የሚያመቻቹልህ። እሱንም አመቻችተው ቢካልክ ደግሞ ቶሎ ብለህ ተገፍተህ እነዚህ አሁን ባላየ የተዋቸውን ትላልቅ ዓለም አቀፍ ወንጀሎች ሁሉ ነገ ጠዋት በትላልቅ ሰነድ ይዘው አብይን ለፍርድ ሊያቀርቡ የሚመጡት የመጀመሪያዎቹ ሰዎች ሊሆኑ ይችላሉ። ዛሬ አብረውት እየተፈራረሙ አብረውት እየሰሩ ብር እየሰጡት። ስለዚህ የጉዳዩ ባለቤት የሀገሩ ባለቤት የሆነው ሰው የመብት ጥያቄውን እስከምን ድረስ ነው የሚገፋው የሚለው ነው ወሳኙ ነገር። መሳይ እኛ ዝም ቃል በምንም ተአምር የሰብአዊ መብት ጥሰት ተፈጽሟል እያሉ ብቻ ሪፖርት እያወጡ እያወገዙ በቴሌቪዥን ያወግዘዋል። ስቴት ዲፓርትመንት የአሜሪካ ስቴት ዲፓርትመንት እኮ በቃ ለብዙ አመታት በብዙ በጣም ጨካኝ የተባሉ አምባገነኖች ባሉበት ሀገር ሁሉ ልክ አኑዋሊ ላይ የስቴት ዲፓርትመንት ሪፖርት ውስጥ ኃይለኛ ጠንካራ የሆነ የሰብአዊ መብት ሪፖርት ያወጣሉ። በማግስቱ ግን ሄደው የቢሊዮን ዶላር አግሪመንት ከዛ መንግስት ጋር ተፈራርሞ ልማትም ያለ ይሰራሉ፣ ቢዝነስ ይሰራሉ። ምንም ቢዝነስ as usual። ልክ ህዝቡ በቃኝ ብሎ ተነስቶ ጭንቅ ሲመጣ ያኔ አብረውት ሲያለሙ ሲሰሩ የነበሩትን መንግስት ፋይል ያረጓቸውን ኃጢያቶቹን ሁሉ ጎልጉለው አምጥተው እስከ ዓለም ልክ አልበሽርንም እንዳረጉት እስከ ዓለም አቀፍ ፍርድ ቤት ሁሉ ማዘዣ እንዲወጣበት ተደርጎ ተሳዳጅ ልትሆን ፊጂቲቭ ልትሆን ትችላለህ። ስለዚህ እኔ እንደው ከልምድም የሌሎች ሀገሮችንም ሁኔታ ከማየት ለኢትዮጵያ ህዝብ እንትን ማድረገው የዓለም አቀፍ ማህበረሰቡ ኢትዮጵያን ይታደጋታል
ኢትዮጵያን ነፃ ያወጣል፣ ከዚህ አገዛዝ ስርዓት ነፃ ያወጣናል፣ ያገዛዝ ስርዓቱ ምርጫ ላይ የሚፈጽማቸውን ማጭበርበሮች ተው ይላል ብሎ የሚያስብ ሰው ካለ መጀመሪያ እነሱ ይሄንን ድምጽ ያሰማሉ ብሎ የሚያስብ ሰው ካለ የዋህ ህዝብ ሲያምጽ ብቻ ነው። በ97 ህዝብ አመጸ፣ ተማሪዎች የአባቶቻችንን ድምጽ አናሳልፍም አሉ። ያ እንቅስቃሴ በመላ ሀገሪቷ ተቀጣጠለ፣ ሰዎች መሞት ጀመሩ። ከዛ በኋላ ነው የአሜሪካ መንግስትም የአውሮፓም ጣልቃ መግባታቸውን በይፋ እንትን ያደረጉት እንጂ ያ አመጽ ባይነሳ የአና ጎሜዝ ሪፖርት ምርጫው እንደተጨበረበረ የሚያሳይ ነው። ሪፖርቱን እኮ መታ እዚህ አቅርባለች። ግን አመጹ ባይነሳ ኖሮ በቃ ምንም እንዳልተፈጠረ ላይፍ ይቀጥል ነበር። ምናልባት እኔ የአውሮፓ ሆነ የምዕራባውያን መንግስታት ይህን ነገር ያድርጉ በሚል አይደለም ጥያቄውንም ሳነሳለ። ቢያንስ ግን ይሄ አገዛዝ የማፈን አቅሙን ህዝብን የመጨፍለቅ አቅሙን በማገዝ ረገድ የሚያደርጉትን አስተዋጽኦ እንደው እጃቸውን በመሰብሰብ ይተባበሩን ነው። ግዴለም እኛ ባለን አቅም በተለያየ መንገድ ይህንን አገዛዝ ለማስወገድ የምናደርገውን ጥረት እነሱ እንቅፋት ሆነው እንዳይከለክሉን ነው። ለአገዛዙ የመዳኛ ነፍስ እየሰጡት እድሜው እንዲቀጥል አያድርጉ እንጂ እነሱ እሱን አስወግደው እኛን የዲሞክራሲና የነጻነት የፍትህ ባለቤት ወይም ደግሞ ያንን መድረክ ይፍጠሩልን እያልን አይደለም። ቢያንስ ሊተባበሩን የሚችሉት እንደነዚህ ጨቋኛ አገዛዞችን ጡንቻቸው እንዲፈረጥም ባለማድረግ ቢተባበሩን ይሄ እንደ ትልቅ ውለታ ይቆጠራል ከሚል አንፃር ነው ጥያቄውንም ያነሳው። ምናልባት ተረድተው ከሆነ በደንብ ተረድቻለሁ መሳይ። እና መልሴም አይተባበሩህም ነው የምልህ። በጣም አስረግጬ ነው የምነግርህ፣ አይተባበሩህም። በዓለም ውስጥ አብዛኛዎቹ አምባገነን ሀገሮች በምዕራባውያን ሀገራት የሚደገፉ ናቸው። ትልቁ ጥያቄ ምንድነው መሰለ? እኛ ከምንጨነቅበት የሰብአዊ መብት የዲሞክራሲ የምናምን ጉዳይ የሚከብድ ሌላ ጉዳይ ከእያንዳንዱ ስርዓት ጋር ቢዝነስ አላቸው። ዲል የሚያደርጉት የሪሶርስ ቢዝነስ አላቸው። የጂኦፖለቲካ ኢንተረስት ኢሹ አላቸው ከእያንዳንዱ ሀገር ጋር። አሁን ቅድም ስንገባ የጀመርነው የሆሙስ ሰርጥ መዘጋት አማራጫቸውን ወደዚህ እንዲያመጡና አሜሪካ ለስንት ዓመት ስትገፋው የነበረውን የኢሳያስን አስተዳደር አሁን ሳንክሽኑን አንስቼልሃለሁ ስትል ትልቁ ምሳሌ ምንድነው? የኤርትራ ህዝብ እኮ አፈና ውስጥ ነው ያለው፣ ስቃይ ውስጥ ነው ያለው። አሁን ለኔ ኢንተረስት ስለፈለክ I don't care ዛ የኤርትራ ህዝብ አሰቃየህ አስራብክ that's none of my business። አሁን እፈልግሃለሁ ለዛ አካባቢ ለቀጠናው ለማስበው ነገር። ስለዚህ በቃ ሳንክሽኑን አንስቼልሃለሁ ነው። ከመጀመሪያውም ሳንክሽንም ሲጥሉ ለኤርትራ ህዝብ አዝነው አይደለም። ኢሳያስን ማስወገድ አቅቷቸው ይመስላል አይደለም። ስንት ሀገር ላይ ሪጅም ቀይረዋል። ኢሳያስ ከነጋዳፊ የሚጠነክር ይመስላል። በአንድ ጊዜ እኮ ከ9/11 በኋላ 7 ሀገሮች ነው ሚድል ኢስት ውስጥ ስርዓት የቀየሩት። በጣም ስቴብል የሆኑ ሀገሮችን ምንም እኛ ሀገር ያለውን ያህል ንቅናቄና ተቃዋሚ ያልነበራቸውን ሀገሮች ጭምር አፈራርሰዋቸዋል። በውሳኔ የተሰራ ስለነበረ ነው። ስለዚህ ለኛ ሲሉ ያገዛዝ ስርዓቱንም ዛሬ የሚደግፉት ለአገዛዝ ስርዓቱ ሲሉ አይደለም፣ እኛን ለማዳከም ሲሉ አይደለም፣ ለራሳቸው ጥቅም ሲሉ ነው። ያገዛዝ ስርዓቱ የነሱን ጥቅም ማስከበር ያልቻለበት ቀንና ሞመንቷ ስትመጣ አሁንም ለራሳቸው ጥቅም ሲሉ እሱን አስወግደው ያንን ጥቅማቸውን ሊጫወትላቸው የሚችል አካል ካለው የሀገሪቷ ኃይል ውስጥ ይፈልጋሉ ወይ ይፈጥራሉ። ይሄ ነው የነሱ የውጭ ፖሊሲያቸው የሚሰራው። በአንዳንድ ጊዜ የሰብአዊ መብት ጉዳይ ምናምን ሲያወሩ ምን ሲሉ ፕራዮሪቲ ይመስላል። አይደለም። አንድ ጥሩ ምሳሌ ልግለጽልህና ይሄን ውይይት እንትን ልናደርገው እንችላለን። የመለስ ልክ ሞቃዲሾን የተቆጣጠረበት ወቅት ላይ አውሮፓ ፓርላማ አይ ቲንክ እኔ አንዳርጋቸው ጽጌ እንደዚህ 4-5 ሰዎች ሆነን አውሮፓ ፓርላማ እና ውጭ ጉዳይ ፎሪን ፖሊሲ ኦፊስ ሄድን። የሄድነው
ወደ ኢትዮጵያ የሚጓዝ ዴሊጌሽን ስለነበረ ያ ዴሊጌሽን የታሰሩ የቅንጅት ሰዎችን ህይወታቸው አደጋ ውስጥ ነው፣ የጤና ችግር ገጥሟቸዋል፣ ሰብአዊ መብታቸው እየተጣሰ ነው፣ ቪዚት አድርጉልን አትሊስት ብለን እሱን ልንለምናቸው ነው የሄድነው። እኔ አንዳርጋቸው ጽጌ አንድ ሁለት ሰዎች አብረውኝ ነበሩ። ፍቃዳቸውን ሳልጠይቅ አሁን ስማቸውን ያንዳርጋቸው አሁን ነፃ መድረክ ላይ ስላለ በጠቅሰውም ችግር የለው። ከዛ በኋላ ወደ ኢትዮጵያ ሊሄድ የተዘጋጀው የፎሬን ሚኒስትር ኦፊስ ዴሊጌሽኑ በስነ ስርዓት ተሰብስበው ነው ያናገሩን። መሳይ ቃላችንን ተቀበሉ። ምን አሉ? ሰኞ ወደ ኢትዮጵያ ፍላይ እናደርጋለን፣ ከመለስ ጋር እንገናኛለን፣ እስረኞቹን እንጎበኛለን፣ ይሄን እናደርጋለን፣ ሌሎችም የምናወራቸው የቀጠናው የጸጥታ ጉዳዮች ስላሉ እነሱ ላይ ሁሉ ተነጋግረን ስንመለስ ውጤቱን እንነግራቸዋለን ብለው የሚመለሱበትን ቀን ነገሩን። በሚመለሱበት ቀን ላይ ጠብቀን ጻፍንላቸው፣ ተደዋወልን ነው አሉ። ያኔ ስንሄድ እንኳን አንድ ሁለት ሆነን ነው፣ አንዳርጋቸው አልነበረም፣ ከእንግሊዝ ነበር እሱ የሚመጣ የነበረው። ከዛ የአፍሪካ ቀንድ ኃላፊ የሆነውን ሰውዬ ቁጭ ብለን ስናወራው እሺ እስረኞቹን አገኛቸዋቸው ወይ? ሶሪ ያሬድ ጋይስ እስረኞቹን አልጎበኘናቸውም አለ። ለምንድን? እንዴት? ቃል ገብታችሁልን ስላይ የመለስ ጦር ሞቃዲሾን ገብቶ እንዲቆጣጠር ማድረግ የኛ ኢንተረስት ሳይደብቅ ነው የነገረን። የኛ ፍላጎት የኛ ዋና ኢንተረስታችን እሱ ስለነበር እሱ ላይ ስራውን መለስ የተሰጠውን ሚሽን ተወጥቶልናል። በደንብ ሞቃዲሾን ተቆጣጥሯል፣ ኃይሉን አሳይቷል። ስለዚህ ያንን ጥሩ ሞመንት እንደገና የእስረኞች የውስጥ ጉዳይ አንስተን እሱን ልንረብሸው አልፈለግንም። ዝም ብለን የተመለስነው እና አሁን እንግዲህ ትንሽ አንድ ሁለት ሳምንት ጠብቀን አሁን ኃይልህን አሳይተሃል፣ ሞቃዲሾ ላይ አካባቢውን ተቆጣጥረሃል፣ እስቲ ደግሞ ትንሽ ወደ ውስጥ ጉዳያችን እናውራ እንለዋለን አሉን። በቃና እኔ ልክ ያን ከሰማው በኋላ ከዛ በኋላ ሁለተኛ እዚህ ተቋም አልመጣም ብዬ ነው የወጣሁት። ለነሱ አየ የሰብአዊ መብቱ ጉዳይ ሰከንደሪ ነው። መጀመሪያው ያንን ቀጠና እነሱ በቢሊየን ዶላር መድበው ዩሮ መድበው የላኩት የኢትዮጵያ ኃይል የቀጠናው የሴኩሪቲ ጉዳይ ነው ፕራዮሪቲያቸው። ስለዚህ የአሜሪካንን ብትወስድ ሁሉም ሀገሮች ይሄንን ነው የሚጫወቱትና ለዛ ነው። ግን ልክ ያ ስርዓት መውገርገር ሲጀምር ብር ቢመድቡለትም ምንም ቢመድቡለትም ቆሞ የሀገሩንም ህዝብ እየጨቆነም ጸጥ አድርጎ በሪጅኑ ላይ የሚሰጠውን ሮል መጫወት ካልቻለ ግን በመቆየቱ ደግሞ የሚያመጣባቸው ጣጣ ብዙ ስለሆነ ቶሎ ያንን ስርዓት ተወግዶ ያ ሀገር እንዲረጋጋ ዋና አክተር ሆነው ይመጣሉ እንጂ ሰብአዊ መብት ምናምን ፕራዮሪቲያቸው ሆኖ አይደለም። ስለዚህ የኢትዮጵያ ህዝብ ቅድም ያልኩህ የሞሌው ባለቤት ነው ዋናውን ሮል የሚጫወተው። የኢትዮጵያ ህዝብ ቆርጦ ወጥቶ ይሄን ያገዛዝ ስርዓት በቃኝ ብሎ አዲስ አበባ ውስጥ እኮ መሳይ በተከታታይ የሥራ ማቆም፣ የትራንስፖርት ማቆም፣ አመጽ፣ ሰላማዊ ሰልፍ ቢደረግ እኮ ኤምባሲዎቹ ሼክ ነው የሚያደርጉት። አሁን እንኳን በየክልሉ ላለ ችግር ቶሎ አለርት የሚያወጡት እነሱ አይደሉም? የሴኩሪቲ አለርት ተሰብስበው የተቀመጡት አዲስ አበባ ነው። አዲስ አበባ ላይ የኢትዮጵያ ህዝብ እምቢኝ ብሎ ልክ እንደ ምርጫ 97ቱ መውጣት ቢጀምር፣ አድማ ቢጀምር፣ ቢያምጽ የመላው ዓለም ሚዲያ አይኑ ኢትዮጵያ ላይ ይሆናል። ኢንተርናሽናል ኮሚኒቲው በፍጥነት ከብራስልስም ከዋሽንግተን ዲሲም ከየቦታውም ዴሊጌሽን እያክተለተለ ይልካል። ምክንያቱም ትኩሳቱ ከፍ ባለ ቁጥር ምን ሊፈጠር እንደሚችል ስለማያውቁ የፓወር ጋፕ ቫኪዩም እንዳይኖር ያገዛዝ ስርዓቱን ቶሎ በጊዜ ሸኝተው የስልጣን የቫኪዩም ካለ የተለያዩ ፋክሽኖች የተለያዩ ኃይሎች አገሪቷን ወዴት ሊወስዷት እንደሚችሉ አያውቁም። ትልቅ ሀገር ነው። የ130 ሚሊዮን ህዝብ ያለበት ሀገር ነው። የኢትዮጵያ አደጋ ውስጥ መውደቅ ደግሞ ሙሉ የአፍሪካን ቀንድ ቀጠና እንዴት ሊያተረማምሰው እንደሚችል ያውቃሉ። ኢትዮጵያን የምታክል ሀገር ከተናጋች ያ ሁሉ ህዝብ ስደተኛ እና ምን ሊሆን እንደሚችል ያውቃሉ። ስለዚህ ኢንተርቪን ያደርጋሉ እና የጉዳዩ ባለቤት የኢትዮጵያ ህዝብ ነው። የፕራዮሪቲያቸውን ራሱ ዝም ካለ
የዲሞክራሲና የሰብአዊ መብት ጉዳይ ወደ ታች ይወርዳሉ በፕራዮሪቲ ሊስት ውስጥ። ህዝብ ተቆጥቶ ሰላም ከነሳቸው ግን ያኔ ቁጥር 1 ፕራዮሪቲ የኢትዮጵያ ህዝብ የነጻነት ጥያቄ፣ የሰላም ጥያቄ፣ የሂውመን ራይት ጥያቄ ይሆናል። ያሬ ጥያቄ ተመልሷል። ያው ከምዕራባውያን አንፃር ለምን ከወዲሁ እርምጃ አይወስዱም የሚለውን ነገሮችን ጨምሮ ሌሎች ጥያቄዎች ከነሱ ጋር የተያያዙትን በደንብ የተመለከትክበት ስለሆነ ሌላ ጥያቄ የለኝም። ወደ ሌላ አጀንዳ ሊድ አጀንዳ ሆኖ መነሳት የሚገባው ጉዳይ ነው። ሰሞኑን በሽሮ ሜዳ አካባቢ አንድ ግለሰብ ተገሏል። ያን ግለሰብ መገደል ተከትሎ ህዝቡ በቁጣ አደባባይ ወጥቷል። የቀብሩ ስነ ስርዓትን ጨምሮ በተለያዩ አጋጣሚዎች ህዝቡ ቁጣውን የገለጸበት ሁኔታ በተመለከተ የተለያዩ ሀሳቦችን እየተሰነዘረ ይገኛል። አብይ አህመድ በኢትዮጵያ በተለይ በመዲናዋ አዲስ አበባ ተቋሙ እንዳይከሰት ከፍተኛ የሆነ የጸጥታ ቁጥጥር እያደረጉ እንዳለ ይታመናል። ምናልባት ከምርጫው ጋር ተያይዞ አጠቃላይ የህዝብ ማዕበል የህዝብ አመጽ ይከሰታል በሚል የማስተንፈስ እርምጃዎችን እየወሰዱ እንዳለም ይነገራል። ከወዲሁ ሰዎችን ያለ ወንጀላቸው እያሰሩ እያሰቃዩ በከባድ ወንጀል ክስ እያቀረቡ እንዳለ ያው በቅርቡ የምንከታተላቸው መረጃዎች የሚያመለክቱ ናቸው። ሽሮ ሜዳ ላይ እንግዲህ አንድ ለፍቶ አዳሪ ነው በራሱ የሚተዳደር ታስሮ ነበረ። ከዛም ከእስር ቤት ከወጣም በኋላ የተለያዩ በሱ ዙሪያ የሚወጡ መረጃዎች አሉ። ነገር ግን በመጨረሻው ሰዓት እዛው ፖሊስ ጣቢያ ደጃፍ ላይ ነው በጥይት ተደብድቦ የተገደለው። ያስቆጣቸው ሽሮ ሜዳ ነዋሪዎች የቀብሩ ስነ ስርዓትን ጨምሮ በተለያዩ መድረኮች ቁጣቸውን ገልጸዋል። አንዱን የቁጣ መድረክ እንስማና እንመለሳለን። ያሬድ እንግዲህ ይሄ ድምጽ በሽሮ ሜዳ ነዋሪዎች የቀረበ ነው። ህዝቡም በተለይ ነዋሪዎች የቀብር ስነ ስርዓቱ ላይ እንደዚሁ በለቅሶ ታጅበው ነው ሀዘናቸውን የገለጹት። ብዙ ነገር ልናነሳ እንችላለን። ጥርጣሬዎችም አሉ። ይሄ የሽሮ ሜዳ አካባቢ ክስተት አብይ አህመድ በተለያየ አጋጣሚ የፈጸማቸውንና ይሄ የአዲስ አበባ ከተማን የማዳከም አዲስ አበባን አንድ ወጥ የሆነ እነሱ የሚፈልጉት የፖለቲካ ማህበረሰብ ብቻ የበላይነት እንዲኖረው ለማድረግ የሄዱበትን የተለያዩ ስትራቴጂዎች ተፈጻሚ ከሆነባቸው አካባቢዎች አንዱ ሽሮ ሜዳ ነው። ሽሮ ሜዳ እንደምታውቀው ይሄ ባህላዊ የእደ ጥበብ ውጤቶች የሚቀርብበት በተለይም ከአርባ ምንጭ አካባቢ ከጨንቻ ዶርዜ አካባቢ ኢትዮጵያውያን ሀገራችን ብለው እዛው ተወልደው እዛው አድገው ብዙ መከራና ችግር አይተው አዲስ አበባን ካቀኑ የኢትዮጵያ ማህበረሰቦች አንዱ ሽሮ ሜዳ አካባቢ ከዚህ አንጻር የሚጠቀስ ነው። አብይ አህመድ እንደምታስታውሰው ቡራዩ አካባቢ የተፈጸመውን ጀምሮ ያንን እልቂት አያይዘን እስካሁን እየተፈጸመ ያለውን ስንመለከት የዘር ማጽዳት አዲስ አበባን አንድ ወጥ የሆነ ማህበረሰብ አንድ ወጥ የሆነ እነሱ የሚፈልጉት አካል ብቻ የበላይነት እንዲኖረው ሰፊ ስራ ሲሰሩ ነበርና አንድም ካዳከሙት አካባቢዎች የሽሮ ሜዳ የሚጠቀስ ነው። በጨንቻ በአርባ ምንጭ ዙሪያ የተወለዱት ያደጉት እትብታቸው የተቀበረበት እህልዋቸው አዲስ አበባ የሆኑ ከ10 ሺህ በላይ የዶርዜ አጠቃላይ ዛ አካባቢ ማህበረሰብ ተፈናቅለው አርባ ምንጭ ዙሪያ እንደሚገኙ ሰምተናል። ስለዚህ አካባቢን ማድቀቅ ማዳከም የአብይ አህመድ የብልጽግናው ስትራቴጂ ነው። ይሄ ወጣት ለምን ተገደለ በግል ጉዳይ ነው እያሉ ሌሎች ነገሮችን በብልጽግና ሚዲያዎች በኩል ሲሰራጭ እንመለከታለን። ምንም ይሁን ምን ይሄ ወጣት ለፍቶ አዳሪ ነው። በሽመና ስራ የሚተዳደር ነው። ምንም ወንጀል አልሰራም። ነገር ግን በፖሊስ ጥይት ተደብድቦ ተገሏል። ቁጣቸውን እየገለጹ ነው። ሁለት ነገሮችን እናንሳ። አንደኛ ህዝቡ ወጥቶ ቁጣውን ገልጿል። አብይ አህመድ እንዲህ አይነቱን ስትራቴጂ ለሚመጣው ትልቁ አብዮት ማስተንፈሻ እንዳይጠቀመውም ስጋት ያላቸው ወገኖች እየገለጹ ነው። እንደዚህ ቀና ሚል ካለ ቶሎ ብሎ ቀና ያለውን አንገቱን ለመቀንጠስ እንዲህ አይነቱን አጋጣሚዎች ሆን ብሎ እንዲፈጠርም ሊያደርግ ይችላል። ትልቁን ማዕበል ትልቁን ወንዝ ለመገደብ ትንንሽ ምንጮችን ዝም ብለ ተፈጥራለም። እነዛ ትንንሽ ምንጮችን ገደብ በማበጀት
ትልቆቹ ወንዞች እንዳይፈሱ ታደርጋለህ። ትልቁ ማዕበል ትልቁ የህዝብ ቁጣ እንዳይመጣ ማስተንፈሻ አድርጎ ሊጠቀምበትም ይችላል በሚል ስጋታቸውን የሚገልጹ ወገኖች አሉ። እስቲ ከመነሻው ይሄ ድርጊት ተፈጸመ፣ ህዝቡ ቁጣውን ገልጿል። ሰውየውን ፖሊሱን አንድ ግለሰብ ነው የግል ጸብለም ለማስመሰል እየሞከሩ ነው፣ አስረነዋል አሉ። ኢትዮጵያ ውስጥ በየገጠሩ የሚፈጸመው በደል በየገጠሩ ኢትዮጵያን የሚያዩት ስቃይ እግር አውጥቶ አዲስ አበባ ገብቷል። አዲስ አበባ ላይ መፈጸም ጀምሯል። ያሬድ ይህንን ክስተት እንዴት እየተከታተልክ ነው? አንድ የህዝብ ቁጣ አይተንበታል። እንደ ስትራቴጂ ትልቁን አብዮት ትልቁን የህዝብ ቁጣ ለማስተንፈስ ይህንን አጋጣሚ እንዳይጠቀምበትም ጥንቃቄ ማድረግ ያስፈልጋል። ጥሩ ነጥቦችን ነው መሳይ ያነሳው። እኔ መጀመሪያ ዜናው እንደሰማው በአካባቢው ላይ የነበሩ ሰዎች የሰጧቸውን ምስክርነቶች ነው ለማድመጥ የሞከርኩት። በምን ሁኔታ ውስጥ ነው ይሄ ነገር ሊፈጸም የቻለው? ልጁ የነበረበት ሁኔታ ምን ይመስል ነበር? በእነዚህ ታጣቂዎች ከየት ነው ወስደው የገደሉት? የት ቦታ ላይ ነው የገደሉት? ምናምን የሚሉትን መረጃዎች እሱን ለመሰብሰብ ነበር ሞክሬ የነበረው። ሁለተኛው አብሮ የተለቀቀው የልጁ አስከሬን ሜዳ ላይ ተዘርሮ ፖሊስ ጣቢያ በር ላይ ያለውን ፎቶ በደንብ ብታየው ጥሩ ነው። እኔ ብዙ ሰው እሱን በደንብ አንክሮት ሰጥቶ አይቶት እንደሆነ አላቅም። ብዙ ጊዜ እንዲህ ያሉ የፎቶ ማስረጃዎች ሲመጡልን እንደ ሰብአዊ መብት መርማሪ ፎቶውንም አይ ነበረ እና ፎቶውን ስትመለከት አንደኛ ፖሊስ ጣቢያ በር ላይ ነው ተገደለው። ሁለተኛ አጠገቡስ በቅርብ ርቀት ፎቶውን አሁንም ድረስ አሁን እንኳን ካንተ ጋር እያወራው ፎቶውን መልሼ እንደው ለእርግጠኝነት ብዬ ዙም እያረኩ እያየሁት ነበር። እዚህ ፎቶ ውስጥ ከሰውየው ከተዘረረው ሰው ጀርባ አንድ ሰው ነው ያለው። ያ ሰው ወደ ውስጥ ነው እንጂ እየሄደ ያለው ወደ አስከሬኑ አካባቢ ምንም አይነት ሰው የለም። መኪኖች ብቻ ናቸው ያለው እና አንድ ፖሊስ ጣቢያ በራፍ ላይ አንድ ሰው ሲገደል ኢንስቲንክት የሆነው ሪያክሽን በአስቸኳይ አካባቢውን አጥረው ፖሊሶች እንደውም ቶሎ ብለው ያንን አስከሬን ጨርቅ ነገር አልብሰው ህፃናት የአካባቢው ሰው እንዳያይ ምን እንዳይል ሸፍነው ከዛ ምርመራቸውን ነው የሚያደርጉት። ኦኬ ይሄ የተለያዩ ሰዎች ይሄን ፎቶ እንዲያነሱ የተወሰኑ ደቂቃዎች የሚሆን ለተወሰነ ጊዜ እዛ ፖሊስ ጣቢያ ላይ ሰው እንዳይደርስ ተደርጎ ግን ከየትኛውም ርቀት ሆነህ የሰውየውን አሟሟት ፎቶ ሰዎች እንዲያዩት ሆን ተብሎ የተደረገ ይመስላል። ይሄ መልእክቱ ማህበረሰብን እኔ ቀድሜም የማሸበር ዓላማ አለው። ምናልባትም በርቀት ይሄን ፎቶ ማሰራጭ አንስቶ ያሰራጨልን እዛው አንድ ደህንነት ወይ የፖሊስ አባል ሊሆን ይችላል። ነዋሪዎችም ላይሆኑ ይችላሉ። ሶሻል ሚዲያ ላይ ይሄ ፎቶ እንዲሰራጭም የተደረገው አንድ ሰው በአደባባይ ፖሊስ ደጃፍ ላይ በዚህ ሰዓት ሌላ ሀገር ቢሆን በአስቸኳይ አካባቢው በሆነ ነገር ተሸፍኖ አምቡላንስ ቶሎ ቦታው ላይ መጥቶ የሚመረመረውን ነገር እንትን ብለው ከማህበረሰቡ እይታ ማህበረሰቡ እንዳይደነግጥ እንዳይሸበር ሾክ ውስጥ እንዳይወድቅ ነው የምታደርገው። ስለዚህ እንዲህ ያሉ ነገሮች ማህበረሰቡን ለማስጠንቀቂያም ለማሸበሪያም እና ቅድም ያልከውን ነገር የምጋራው ነገር ይሄ ባለፉትም በምርጫ 97ም ጊዜ ከዛ በፊትም ከምርጫዎች ጋር ተያይዘውም ከምርጫም ውጪ ውጥረት የፖለቲካ ውጥረት ሲመጣና የሆነ ነገር ሊፈነዳ ይችላል። ህዝቡ ወደ አመጽ ሊሄድ ይችላል። አመጽ ከተነሳ ደግሞ ያጥለቀልቀናል ብለው ያገዛዝ ስርዓቶቹ ሲያስቡ እንዲህ አይነት ኢንሲደንቶችን ራሳቸው ማንፋክቸር አድርገው ሁኔታዎችን አመቻችተው አንድ ምስኪን ሰውን ጭዳ አድርገው ህዝቡን እንግዲህ እንዲምታረገውን ሰው እርምጃ ይወሰድብሃልም ለማለት ይሆናል። ግን የማህበረሰቡን ጩኸትና ቁጣ ካዩ በኋላ ደግሞ ፖሊሶች ወጥተው ልክ የህግ አስከባሪ አዛኝ መስለው ደግሞ ገዳዩን ሰው ተጠርጣሪውን በቁጥጥር ስር አውለናል ብለዋል፣ የህዝቡን ቁጣ ለማብረድ።
ግን የሚገርምህ ተመሳሳይ የሆኑ ግድያዎች፣ ተመሳሳይ የሆኑ ድብደባዎች፣ ተመሳሳይ የሆኑ ወጣቶችን የማሰቃየት እንደውም ልክ ይሄ ግድያ ከተፈጸመ በኋላ እዛው አዲስ አበባ መሀል አስፋልት ላይ ሌሎች ወጣቶችን ይዘው የሚቀጠቅጡ ፖሊሶች እና ብዙ ሰው ይሰጥ የነበረው አስተያየት ምን ነው የደነቃችሁ? ይሄ እኮ የዕለት ተዕለት ክስተት ነው አዲስ አበባ ውስጥ ከአዲስ አበባ ውጪ ብለው በቅርብ በድብደባ የሞቱባቸውን የተገደሉባቸውን ሰዎች ፎቶ ሰዎች እያወጡ እስር ቤት ውስጥ ሲደበደቡ ገሌ ሞቶብኛል፣ የት እንደደረሱ አናቅም። እነዛ እኮ ከአዲስ አበባ ተሰብስበው ነገነት ከአዲስ አበባ ተሰብስበው የተሰወሩት መጀመሪያ በፌደራል ፖሊስ ከተያዙ በኋላ ለመከላከያ ተሰጥተዋል ተብሎ መከላከያ የት እንዳደረሳቸው የማይታወቁት ይሙቱ ይኑሩ የማይታወቁት ወጣቶች ምን ዕጣ እንደገጠማቸው አይታወቅም። እና ይሄንን ማህበረሰብን የማሸበሩን ስራ ያገዛዝ ስርዓቱ ስራዬ ብሎ ይዞታል። ሆን ተብሎ እየተደረገ ያለ ነገር እንዳለም ታያለህ። እቺ አስታውሳለሁ በትዕዛዝ ነው አንዳንድ የሚፈጽሙት። ለምሳሌ የፕሮፌሰር አስራት ቀብር ልክ ቀብሩ መዳረሻ ላይ እንደውም ቀብረን ስንመለስ ነው ቀብሩ ተሳስላሴ ነው። ከዛ ስንመለስ ምንም ወጣቱ እየጮኸ ብቻ ወደ ቤት ነው እየሄደ ያለው። ግን ይሄ አመጽ ወደ ሌላ ነገር ሊሄድ ይችላል በትኑ ስለተባለ ወደ ሰማይ መተኮስ ይችሉ ነበር። ግን እዛ ቦታ ላይ የነበረ ታጣቂ አነጣጥሮ አንድኛ የምናቀውን በቅርብ የምናቀውን ታዳጊ ሕፃን ልጅ መተው ገደሉት። አስከሬኑን ሁሉ ከሆስፒታል ሄደን አይተን ፎቶ አንስተን አገላብጠን እኔና ወንድማገኝ ሚዲያ ላይ ሁሉ በኢሰመጎ መግለጫ ሁሉ ያንን ቀብር ተከትሎ የህዝቡ ቁጣ በጣም ያስፈራ ስለነበረ የከፍ ያለ ነገር እንዳይመጣ ቶሎ ሽብር እንንዛና ሰው ቴሮራይዝ አድርገን ወደ የቤቱ አርፎ ይቀመጥ፣ በማግስቱም ሌላ አመጽ እንዳይመጣ ገደላለሁ እንዳይል ነውና አንድ እሱ ነው። ሁለተኛ የአካባቢውን ሰዎች ግን ሪሊ በጣም ነው ትልቅ ጥሩ ምሳሌ ነው የሚሆኑት። ሰውን የሚያክል ነገር በእንዲህ አይነት ሁኔታ ወገንህን፣ ጓደኛህን፣ የአካባቢን ሰው ስታጣ ዝም ብሎ መቀመጥ ልክ እንዳልሆነ ብስጭታቸውን፣ ቁጣቸውን ፍትህ ለመጠየቅ በድፍረት ያሳዩት ፖሊስ መንገድም ዘግቶባቸው እየጮሁ ያሳዩት ነገር የህዝቡ ትግስት ምን ያህል ተሟጦ እንዳለቀ ነው የሚያሳየው መሳይና እንዲህ ያሉ ነገሮች ምናልባትም ሌሎች አካባቢም ወገኖቻቸው በግፍ ለሚገደሉባቸው ሰዎች ትምህርት እንዲሆን ነው። ትልቅ ያሬድ ቀደም ሲል ያነሳውትን ስጋት እንደው በዚህ በደንብ አንተም ተመልክተኳል። አብይ አህመድ እንግዲህ የማይቀረው አብዮት ይመጣል፣ ወደድንም ጠላንም። የትኛውንም ያህል ፍርሃት ህብረተሰቡ ዘንድ እንዲኖር ቢያደርጉም በተለያየ መንገድ የአብይ አህመድ ስርዓት የኢትዮጵያ ህዝብ በፍርሃት ቆፈን ውስጥ ሆኖ ይህንን የአገዛዝ እድሜውን ለማራዘም የሚያደርገው የትኛው ሙከራ ቢኖርም አንድ ቀን የህዝብ አመጽ መምጣቱ እንደማይቀር ያውቋል። ያን የህዝብ አመጽ ለማስተንፈስ እንዲህ አይነት ትንንሽ ጅረቶችን በማምጣት የህዝቡን ትልቁን አብዮት ለማኮላሸት ኮዲው እንዲህ አይነቱን ነገር ሊፈቅድ ይችላል። ነገም ከነጎዳ የሆነ ነገር በራሱ መንገድ አመጽ እንዲመጣ አድርጎ እሱን አኮላሽቶ ምንም አታመጡ መቆጣጠር ይችላል፣ እናንተ ብትወጡ መቆጣጠራለሁ የሚል ሰው ወደፊት ሊያደርግ የሚችለውን ነገር ኮዲው የማስቆምና የመግታት እንዲህ አይነት እርምጃ ሊወስድ ይችላል። እንዲህ ተራ የሆነ እንደ አብይ አህመድ አይነት መንደርተኛ የሆነ ፖለቲከኛ መንደርተኛ አስተሳሰብ ግን ምንድነው መደረግ ያለበት? ህዝቡ የመጨረሻ ብዙ ነገሮችን አይቷል። ይሄ አገዛዝ ሊያደርስበት የሚችለውን አሁን አንድ መረጃ እየተከታተልኩ ነበር። 4000 አባወራዎች ናቸው አዲስ አበባ ከተማ 4000 አባወራዎች። እንግዲህ አንድ አባወራ ቤት ውስጥ በአማካይ 5 ሰው በኢትዮጵያ ኑሮ ደረጃ 5 ሰው ቢኖር 5 ጊዜ 4000 ወደ 20000 ሰው የተፈናቀለበት ቦታ አለ። ቦሌ አራብሳ ነው የሚኖሩት። መብራት የለም፣ ውሃ የለም። አዲስ አበባ አጊጣለች፣ እኛ ገርጥተናል አሉ። አዲስ አበባ አጊጣለች፣ አዲስ አበባ ቦግ ብላለች፣ መብራት አላት፣ እኛ ግን ገርጥተናል፣ መብራት ውሃ የለንም ብለው ሮሮ እያሰሙ እንዳለ ሰማን። ከዚህ በላይ ምን አለ? አብይ አህመድ የመጨረሻው ምድር ላይ
ሊፈጸም የሚችለውን የመጨረሻ ግፍ ኢትዮጵያ ላይ እየፈጸመ ነው። ከዚህ በላይ ምን አለ? ምን እንዳይመጣ ፈርተንስ ወዴት ልንሄድ? የመጨረሻውን ነገር ያደረገን አገዛዝ ተሸክመን እስከምን ልንዘልቅ እንችላለን? አሁን ለኢትዮጵያ ሕዝብ የቀረበው ጥያቄ ይሄ ነው። ጥሩ ነገር ነው ያነሳው። እንደውም ቀን አንድ በሶሻል ሚዲያ የተለቀቀ እንትን እያየው ነበር። የአንድ ሰው ብቻ ሳይሆን ተከታታይ የመጡ አቤቱታዎች ናቸው እና አሁን በመላ ሀገሪቷ ደብረ ዘይትም፣ ናዝሬትም፣ አዲስ አበባ ለኮሪደር ልማት ተብሎ መንገድ ሲያፈርሱ በብዛት ቪክቲም የሆነው ከመኖሪያ ቤቶች በብዛት ንግድ ቤቶች ናቸው። ንግድ ቤቶች በብዛት ፈርሰዋል። ለምሳሌ ዛሬ መጥቶ በቃ ንግድ ቤትን ያነሳዋል። ሲያነሳው መነገጃ ቦታ ስለማይኖርህ ዕቃህን አንጠልጥለ ቤት ታስቀምጥና ቦታ ስለሌለ መነገድ ስለማልችል ንግድ ፍቃድ ይመለስልኝ ብለህ ስትሄድ ንግድ ፍቃድ መመለስ አትችልም። ከስንት ወር በፊት በአንድ አመት ውስጥ ወደ ስንት ሺህ ንግድ ፍቃዶች በአጭር ጊዜ ውስጥ ሰው ንግድ ፍቃድ መልሷል እና ይሄ የሀገሪቷ የኢኮኖሚ ማሽቆልቆል ነጋዴዎች መሰርተው የማይችሉበት ሁኔታ ፈጥሯል የሚል ዜናና ከዛ ጋር የተያያዘ ትርክት ስለነበረ እሱን ተከትሎ ዛሬ አሁን የምትሰራበት ንግድ ቤትህ ፈርሶብህ ንግድ ቤቴን ሄጄ ንግድ ፍቃድ መልሱልኝ ስትላቸው አይመልሱልም። አሁን ሴትዮዋ እዛ ላይ የገጠማትን ነገር ስትናገር ጸጉር ቤት ይሁን እንደዚህ ነው የነበራት። ጸጉር ቤቱን መተው በኮሪደር ልማት ምክንያት ፈረሰ አለ። አፈረሱብኝ። ስለዚህ ሌላ ቦታ ሄጄ ለመከራየት አሁን ያለው የኑሮ እንትኑን ማልችለው አፎርድ አላረግም። ስለዚህ ቀጥታ ሄድኩና ንግድ ፍቃድ መልሱልኝ ስል አልመልስም አሉኝ አለች። እንዴት አትመልሱልኝም? ንግድ ፍቃድ ነጋዴ አይደለም በቃ አሁን ስራ አጥ ነኝ፣ ስራ የለኝም፣ እቃዬን ሰብስቤ ቤቴ ነው ቁጭ ያልኩት። ይሄ ንግድ ፍቃድ እጄ ላይ መቆየት ስለሌለብኝ ተረከቡኝ፣ አንረከብም። ከላይ የመጣ ትዕዛዝ አለ፣ ንግድ ፍቃድ አትሰርዙ ተብለናል። ኦኬ እንግዲያውስ በኮሪደር ልማት ምክንያት የንግድ ቦታዋ ፈርሷል በሉና ደብዳቤ ማረጋገጫ ስጡኝ፣ በዚህ ቀን ጀምሮ ፈርሶባታል ብላችሁ ስራ ማቆሜን እሱን ሁሉ ብዙ ተሰቃይቼ አለች። በስንት መከራ የመጨረሻ ወደ ላይ ከፍ ያለ አካል ጋር ሄጄ የንግድ ቤቷ ፈርሶባታል እየሰራች አይደለም የሚል ደብዳቤ ሰጠኝ አለች። ከዛ ከተወሰነ ወር በኋላ ግብር ክፈይ ተብዬ ተጠራው። አይ የኔ እዚህ ድረስ ነው የነገድኩት፣ ገና አመቱ መግቢያ ላይ ቤቴ ፈርሷል፣ ንግድ ፍቃድ ልመልስ ስላችሁ መመለስ አትችይም ብላችሁኛል። ኦኬ ለሱ ማረጋገጫ ስጡኝ ብዬ ከበላይ አካላችሁ ደብዳቤ ተሰጥቶኛል እና አመቱ ሙሉ ቁጭ ብዬ ነው እንደውም ተቸግሬያለሁ። አይ እሱኛን አይመለከትም፣ ሰራሽም አልሰራሽም ንግድ ፍቃዱ እጅሽ ላይ ያለ። እኔ እኮ አልፈልግም ብዬ ታስታውሳላችሁ። በዚህ ቀን ይሄን ሁሉ አቤቱታ አቅርቤ እዚህ አካል ድረስ ተመላልሼ አንቀበልም ንግድ ፍቃድ አትሰርዙ ተብለናል እና የኔ ጥፋት ነው ወይስ ትላቸው እኮ በቃ አሁን ሲስተም ላይ ይሄን ያህል ብር ሰራሽም አልሰራሽም ግብር አምጪ ተብላ ይሄ እሷ ደፍራ ወጣ። ሌሎችም ሰዎች ስለተናገሩ እንጂ የመቶ ሺህ ነጋዴዎች አቤቱታ ነው። ንግድ አቁመህ ፍቃድ አንመልስም ትባልና ሲስተሙ ላይ ግን ግብር ቆጥሮብሃል ተብለ በአመቱ ግብር ትከፈል እና ይሄ ወንድማችንም ንግድ ቤቱ ከፈረሰባቸው ሰዎች አንዱ ነው። እንደገና በሌላ እንደዚሁ በሲበሳጭ የኖረ ሰው ነው። ታስሮ ከዛ እስር ቤት ሆኖ ደግሞ አባቱ ሞተውበት መቅበር ያልቻለ ወጣት ነው። ብስጭት አለበት እና ይሄ መላቅጡ የጠፋበት አገር ማስተዳደር የማይችል ስርዓት ነው ብለን ደጋግመን የምንናገረው እኮ። እንዴት አንድ ሰው የንግድ ቤቱ እንደፈረሰ ራስህ የንግድ ቤቱን አፍርሰህበት ስራውን አስቆመኸው ስራው እንደቆመም እያወቅ ንግድ ፍቃድህን አልመልስም ብለህ የማይነግድን ሰውዬ ነጋዴ ብለህ መዝግበህ ከዛ ደግሞ አመቱን ጠብቀህ ነገድክም አልነገድክም ብር ግብር ክፈል ብለህ እንዴት ትጠይቃለህ? ይሄ ማጅራት መንግስታዊ ማጅራት መምታት ነው መሳይ። እንዲህ ያለው ነገር ብዙ ሰዎችን ቁጣ ውስጥ
ንዴት ውስጥ ይከታል። ይሄ ልጅ በዚህ አይነት ብስጭት ከፖሊሶች ጋር አፍላፊም ሊገባ ይችላል፣ ሊናደድ ይችላል፣ ስሜቱን ሊገልጽ ይችላል እና የተከፋውን ሰው ሁሉ ገለው ሊጨርሱ ነው ወይ? እነሱ የተናደደው እንደ ማጠቃለያም በጣም አስገራሚ ነገሮች ነው እየሆኑ ያሉት። እንደው አንድ ግለሰብ አጠቃላይ ነገር ነው ማነሳው ያሬድ፣ አንድ ግለሰብ የ130 ሚሊዮን ኢትዮጵያውያን አንድ ግለሰብ የሚለው አንድ ስርዓት አንድ ብልጽግና በሚል በዛ ውስጥ መደበቅና በዛ ውስጥ ነገሮችን ሌላ መልክ እንዲይዙ ማድረግ አለበት። አብይና አብይ ነው እውነት ለመናገር ሌላ ማንም የለም። አንድ ግለሰብ ከእውቀት የለም፣ ከልምድ ልምድ የለም። እንኳን ለመሪነት አይደለም እንኳን ሀገር ለመምራት አይደለም የሆነ አንድ ኃላፊነት ተሰጥቶት ውጤት ያመጣል ለማለት እንኳን ብቃት የሌለው ግለሰብ በዚህ ደረጃ የህዝብን ተስፋ የህዝብን ታሪክ አጠቃላይ የኢትዮጵያንን ሁለመና ተቆጣጥሮ እንደፈለገው ሲሆን ሁላችንም ነገ ከነገ ወዲያ በታሪክ ተጠያቂ ነን። በዚህ ግለሰብ ምክንያት እቺን ሀገር አደጋ ላይ በመጣላችን መቼ ነው የሚበቃው የሚለው የሁላችንም ኃላፊነት ነው። ነገ ከሆነ ዓመት በኋላ ይሄ ዘመን ላይ ያለን ኢትዮጵያውያን እንጠየቃለን። ስለዚህ ሰውዬ ስንት ሰው ይለቅ፣ ስለዚህ ሰውዬ እቺ ሀገር ምን ያህል ዋጋ ትክፈል። እንደው ባጭሩ ይሄንን ግለሰብ ከስልጣን ማስወገድ አቅቶን በዚህና በዚያ ስንጓተት ኢትዮጵያም ዋጋ ከፈለች፣ ብዙዎች አለቁ፣ ብዙዎች ተንከራተቱ። ይሄ ነገር ያስቆጫል። እውነት በጣም ነው የሚያስቆጨው ያሬድ። ምንድነው አንድ ግርበር ወሬ ነው ምናምን መንቀላቅቷችሁ ነው የሚባለው። የአፍሪካ አምባገነኖች መሳይ አፍሪካን በቅኝ ግዛት ከገዙ ቅኝ ገዢዎች በጣም የከፉ ናቸው፣ ክፉዎች ናቸው። ቅኝ ገዢዎቹ ንቀት አለባቸው፣ የዘር ጥላ እንትን አለባቸው፣ ግን ትልቅ ታርጌታቸው ሪሶርስ ነበር። ሪሶርስ ለመዝረፍ ነው የሄዱት። ህዝቡን እያሰቃዩ ምንም እያሉ የትምህርቱንም የምኑንም ደረጃ ወስነውለት የሚዘርፉትን እየዘረፉ ሀገሩንም ለራሳቸው ጥቅም ሲሉ ኢንፍራስትራክቸር እየሰሩ ይኖሩ ነበር። የአፍሪካ አምባገነኖች ግን ከነዚህ ከቅኝ ገዢዎቹም የከፉ ናቸው እና ለዛ ነው አንዳንዴ ስጽፍ የቅኝ ገዢ ካድሬዎች እጅ ውስጥ የወደቀች ሀገር ምለው ከነ ሙሰሎኒ ከነ ምናምን ሌላውንም ዓለም አፍሪካንም ይዘው ሲያሽቆጠቁጡ ምን ሲሉ ከነበሩ በእውቀትም የደነቆሩ የከሸፉ በጭካኔም ደግሞ በጣም ጭካኔያቸው ለከት የሌለው የዘር ፖለቲካ ሲታከልበት ደግሞ በማንነት ላይ ያነጣጠረን ጥቃት እንደ ዋና መሳሪያ የሚጠቀሙ ክፉዎች ናቸው እና አብይ የዛ የአፍሪካ ውስጥ የተፈለፈሉ የገዛ የአገሩ የኮንቲነንቱ ቅኝ ገዢ ካድሬዎች እሳቤ ከወለዳቸው ካድሬዎች ውስጥ አንዱ ነው። በደህንነት ቢሮ ውስጥ ያደገ፣ በመከላከያ ውስጥ ያደገ፣ ጭካኔን እንዴት አድርጎ ዜጎችን ማፈን እንደሚችል፣ እንዴት አድርጎ ዜጎችን ማደናቀፍ እንደሚችል ለአገዛዝ ስርዓት ሲያገለግል የኖረ ሰው ነው። ሲመኝ የነበረውን በህዝብ ላይ ፉል ኮንትሮል የመያዝ ነገር እሱን ሊተገብር መጣ። ግን ብዙ ርቀት መሄድ የሚችልበት አይነት እንትን ውስጥ አይደለም ያለው። ራሱም ቅርቃር ውስጥ ነው የገባ፣ ሀገሪቷንም የማትወጣው አጣብቂኝ ውስጥ ነው የከተተው እና የኢትዮጵያ ህዝብ እንደ መዥገር የተለጠፉበትን እነዚህን አይነት ስብዕና ያላቸውን በጥቁር ቆዳ ግን ከቅኝ ገዢዎች ከነጭ ቅኝ ገዢዎች የከፋ ባህሪ ይዘው የመጡ እነሱም ቅኝ ገዢዎቹም ዲቫይዲንግ ኤንድ ሩል ነበር የሚጠቀሙት። እነዚህም ዲቫይዲንግ ኤንድ ሩል ነው። ማህበረሰቡን ከፋፍለህ እርስ በርስ አጫርሰህ በዘር አገዳድለህ በሃይማኖት አገዳድለህ እንዲፈራራ አድርገህ ስልጣንን ይዘህ መቆየት። እነዛ ሀብት ከሀገር ያሸሻሉ፣ እነዚህም ሌላ ሀገር እየወሰዱ ሀብት ደብቀው መሸሻቸውን የራሳቸውን እንትን ይሰራሉ። የራሳቸውን ደሴት በሀገርም ውስጥ በውጭም የራሳቸውን ደሴት የሚሰሩ ናቸው። ስለዚህ የኢትዮጵያ ህዝብ ለልጆቹም ለራሱም የሚሆን ነፃ ሀገር ከፈለገ ከእንደዚህ አይነት የግፍ አገዛዝ የሚገላገልበትን ትግል ትንቅንቅ መግባት አለበት እና ይሄንን ስርዓት እስካላስወገድክ ድረስ የአብይ የሚባል ሰው ስልጣን ላይ እስከቆየ ድረስ የአብይ ፓርቲ ስልጣን ላይ እስከቆየ ድረስ ኢትዮጵያ አሁንም ማፌም ሞልቼ ነው የምናገረው መቼም ሰላም ልትሆን አትችልም።
መቼም የትኛውም መደር አሁን ዛሬ እኔ እናንተን ስናወራ ሰላም ያለባቸው የሚመስሉ አካባቢዎች ነገ የጦር ቀጠና ነው የሚሆኑት። ዛሬ ትግራይ ክልል ውስጥ የገባው እሳት፣ አማራ ክልል ውስጥ የገባው እሳት፣ አፋር ክልል የገባው እሳት፣ ኦሮሚያ ክልልን እየለበለበ ያለው እሳት ሁሉንም የሀገሪቷን ክፍል ያዳርሳል። ቤኒሻንጉል ጉምዝን እንግዲህ ጎረቤት ሀገር ካለው ከሱዳን ህዝብ ጋር ሄደህ ተጣልተህ ነገ እድሜ ልኩን በስጋት እንቅልፋቶ ጥቃትን ቢመጣ ለጥቃት ቅርብ ሆኖ የሚጋለጠው ያን ህዝብ ነው። ድንበር ታቋርጦ እኮ ጨው እንዳይገበያይ እኮ ነው እያደረከ ያለው። ኢትዮጵያ ማአት በብዙ ሺህ የሚቆጠሩ በመቶ ሺህ የሚቆጠሩ ኢትዮጵያውያኖች እኮ ሱዳን ውስጥ አሉ። በስደተኝነትም ኑሯቸውን እዛ መሰረት ያደረጉ። በሶማሌላንድ ጉዳይ የማይገባ ነገር ተጣድፎ ስምምነት ተፈራረምኩ ባለ በማግስቱ እኮ ነው ዋናዋ ሶማሌ ውስጥ የኦሮሞ ብሔረሰብ ተወላጆች እየተባለ ሰዎች እየተመረጡ ኢትዮጵያውያኖች እየተመረጡ የተመቱት። ስለዚህ ይሄን ስርዓት የኢትዮጵያ ህዝብ ለመገላገል በሁሉም መስክ በተለይ ደግሞ ዝም ያለው እንደዚህ ልጁን በአደባባይ ደፍተው ፎቶ ያነሱ ፀሐይ አስከሬኑን ፀሐይ እስኪም የመታው ህዝብ እንዲፈራ እንዲሸማቀቅ የሚያደርገውን ስርዓት ማስቆም አለበት። ያን ደግሞ ሊያደርግ የሚችለው በትግል ነው። በዝም ብሎ እንደው ተስፋ አድርጎ በመቀመጥም በመፍራትም ፈርተህም እኮ የምትድን ቢሆን ጥሩ ነበር። ፈርተህ ከኢኮኖሚው ዱላም ከጥይቱም ከምኑም አትተርፍ። ስለዚህ የኢትዮጵያ ህዝብ አገሩን መረከብ አለበት። ይህን ስርዓት በቃ ብሎ ማስወገድ አለበት። እሱን ደግሞ ሊያደርግ የሚችለው ሰላማዊ ትግል ውስጥ ያለው ሰው በሰላማዊ ትግል እሱን አጠንክሮ መቀጠል። እኔ እንደ ሰብአዊ መብት ተሟጋች የህዝባዊ እምቢተኝነት ትግል ኢትዮጵያ ውስጥ ተጠናክሮ መሰራት አለበት ብዬ ነው የማስበው። ግን ደግሞ ብሶት ያላቸው ለህልውናቸው የሚታገሉ የታጠቁ ኃይሎችም ትግላቸውን ማንም ሊያስቆማቸው አይችልም አሁን ባለው የኢትዮጵያ ነባራዊ ሁኔታና ለማንኛውም ግን የኢትዮጵያ ህዝብ ተረባርቦ አገሩንም ራሱንም ከዚህ ክፉና ጨካኝ ስርዓት መታደግ አለበት። ያሬድ በጣም አመሰግናለሁ። ብዙ ጉዳዮችን አንስተን በብዙ የተነጋገርንበት የዛሬው የአንከር የመረጃ ክፍለ ጊዜ በዚሁ ይጠናቀቃል። አመሰግናለሁ። መልካም ጊዜ። አመሰግናለሁ መሳይ። እግዚአብሔር ይስጥልኝ። መልካም ሳምንት ይሁንላችሁ። ተመልካቾቻችን በዚሁ አብቅተን ለሚቀጥለው ቀን ቀጠሮ በመያዝ እንሰናበታለን። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። ኢትዮጵያ በክብር ለዘላለም ትኖር። ጤና ይስጥልን።